ያለው አፈ ጉባኤ ዛሬ ፓርላማ ውሎውን በሚመለከት ነው እንግዲህ ውይይት የተደረገው። ከላይም ከታችሁም ያላችሁ ሁላችሁንም አመሰግናለሁ። የዛሬ የፓርላማ ውይይትን እኔ ሙሉውን ተከታትየዋለሁ። የመጀመሪያ የግብርናን በሚመለከት ኢንዱስትሪውን ሪፖርት የቀረበበት ነው። እንግዲህ ጠቅላይ ሚኒስትሩ ቁጥር ሲጠሩ የነበረበት ሁኔታ ነው ያለው ማለት ነው። ከፍተኛ የሆነ ቁጥር ሲጠሩ ነበረ። የተቀሸበ ቁጥር እንደሆነ በግልጽ ያሳያል። ከዛ በተረፈ ግን ኢኮኖሚው ማክሮ ማይክሮ አጠቃላይ ኢትዮጵያ ያለችበት ሁኔታ ህዝቡን መጠየቅ ይቻላል። ህዝቡ ምን አይነት ደረጃ ላይ ነው ያለው የሚል ነው። ቁጥር በመጥራት ከሆነ ከዚህ በፊትም በኢህአዴግ ዘመንም ስንሰማው የነበረው ነው። ኑሮው የህዝቡ ካልተለወጠና ህዝቡ በልቶ ማደር ካልቻለ ስቃይ ውስጥ የሚኖር ከሆነ ዝም ብሎ ቁጥር ፓርላማ ውስጥ ስለተጠራ እውነት ነው ማለት አይደለም። ከግብርና ጋር በተያያዘ እስከ 99 ሚሊዮን ኩንታል አመረትን ምናምን ሲባል ነበረ። የቀጣይ እቅዶችም ሊደገም ላይደገም ይችላል ያለበት፣ ኢንዱስትሪውን በከፍተኛ ቁጥር ማደጉንም የገለጸበት ሁኔታ እናያለን። ቁጥር መጥራት በራሱ በቂ ኢትዮጵያ ውስጥ ልማት የሚያሳይ ነው ብዬ አላምንም። አት ሴም ታይም ደግሞ ኢንዱስትሪው ኤክስፖርት ከማድረግና ዶላር ከማምጣት አንጻር አዲስ ታይም የኢንፍሌሽኑ ከኮሮና በኋላ ያመጣውን ኢንፍሌሽን ከፍተኛ የዶላር ቁጥር ለምሳሌ ቡና ከዚህ በፊት ይሸጥበት ከነበረው በበለጠ ስለሚሸጥ የወርቅ ዋጋ ስለጨመረ የመጣ ነው እንጂ የኛ ኤክስፖርት የምናደርገው ስለጨመረ አይደለም። እንደውም ከትግራይ ጦርነት ጋር በተያያዘ ከአግዋ ወደ አሜሪካ ያለው ለአፍሪካኖች የተሰጠው እድል በመውጣታችን ምክንያት ብዙ ፋብሪካዎች ከኢትዮጵያ ተዘግተው የወጡበትና የስራ አጥም ቁጥር የጨመረበት ሁኔታ ነው ያለው ማለት ነው። ዛሬ ከፍተኛ ቁጥር ያለው ስራ ያገኙ ሰዎች ላለፉት 3-4 ወራት ብሎ ያቀረበበት ሁኔታ አለ። ሌላው የምክክር ኮሚሽን 3 ዓመት አልፎት 1 ዓመት ተጨመረለት። ደን አሁን ወደ 5ኛ ዓመት እየተቃረበ ነው። ምንም ነገር ግን እስካሁን ድረስ የታየው ነገር የለም። ጠቅላይ ሚኒስትሩ ግን አንዳንድ ነገሮች የአማራ ገበሬም የኦሮሞ ገበሬም ጥያቄው አንድ ነው ያየንበት ብለዋል። እንግዲህ የምክክር ኮሚሽን የሚሰራው ለጠቅላይ ሚኒስትሩ ብቻ ሳይሆን ለመላው የኢትዮጵያ ሕዝብና ለተቃዋሚውም ለሁሉም እስከሆነ ድረስ የሚጠበቅበት ስራ እየተሰራ አይደለም። የጠቅላይ ሚኒስትሩ ስልጣን ለማራዘም የተጠቀሙበት ነው ስንል ነበረ። በተግባርም ያንን ያየንበት ነው። ሌላው አይኤምኤፍ እና ወርልድ ባንክን በተለይ አይኤምኤፍ ተደጋጋሚ እየጠቀሰ የነበረበት ሁኔታ ነው ያለው። እድገቱን በሚመለከት 9.2 እናድጋለን ብለን ነበረ። ነገር ግን አይኤምኤፍ 9.3 ብለዋል። አሁን ከዛ ያንን አይተን ደግሞ 10.2 እና ከዛ በላይ እንገምታለን የሚል ነገር አቅርቧል። እኔ እነዚህ ነገሮች አይኤምኤፍ አሁን ኢትዮጵያ ውስጥ የሚወጡ በተለይ ከታክስ ጋር በተያያዘ የሚወጡ ህጎች ኢንሴንቲቭ የሚሰጣቸው የነበሩ ድጎማ ሲደረግላቸው የነበሩ እንደ ነዳጅና ሌሎችም ያሉትን እንዲቆሙ ያደረገው በአይኤምኤፍ ምክንያት ነው። እነዚህ ነገሮች ማህበረሰቡን እንዲቸገር ያደረጉት እነሱ ናቸው። የአይኤምኤፍ ግን ቁጥር ሪፖርቱን በሚመለከት ዛሬ እነሱ ስለተስማሙበት አንድ ሪፖርት ስለተስማሙበት ይቀበሉት ይሆናል እንጂ በሌላ ሪፖርት ግን ከዚህ በፊትም ያወጡት ኢኮኖሚው ችግር ላይ መሆኑን የሚገልጽ ነበረ። ያንን ነገር ግን ያንን ሲቀበሉት አልነበረም። እኔ የውጭ ሀገር ተቋማትን እንደ ጥሩ ሲሆን ብቻ አምጥቶ ህዝብን ያንን ነገር እንዲቀበል የማድረግ ጉዳይ አይ ቲንክ አግባብ ያለው ነገር ነው ብዬ አላምንም። ከኤርትራ ጋር በተያያዘ በተለይ የጦርነቱን ጉዳይ አንስተዋል። ይሄ የጠቅላይ ሚኒስትሩ ግልጽ የሆነ ክህደት ፓቶሎጂካል ላየር መሆኑን ራሱን ያሳየበት ብሔራዊ ስሜት የጎደለበት ነው። እዛ መድረኩ ተለቆለት ጥያቄው ከ2 ሳምንት በፊት ገብቶለት የመሰለው ነገር የሚናገርበት መድረክ በመሆኑ ነው እንጂ ከጋዜጠኛ ጋር ቁጭ ብሎ ቢነጋገር ኖሮ ጥያቄ ቢነሳለት ኖሮ እስከ ላይ ስጠቅሳቸው የነበሩትና በሌሎቹም ጉዳዮች ምላሽ አይኖረውም ነበር። አሁን አንዳንዶቹ የብልጽግና ደጋፊዎች የብልጽግና ደጋፊ አይደለሁም ይላሉ። ነገር ግን ተከሽነው የመጡት ግን ብልጽግና ለመከላከልና ብልጽግናን ፕሮፓጋንዳ ለመንፋት እንደሆነ የሚናገሩትን ሰምተን የምናየው ጉዳይ ነው። ኤርትራ ወደ ኢትዮጵያ ገብታ
በትግራይ ጦርነት ውስጥ ትግራይ ውስጥ የፈጸመችው በደል አለ ብለን ስንናገርኛ ባንዳዎች ናችሁ ስለተስማማን ነው። ያንን ለማጣላት ፈልጋችሁ ነው። ጠቅላይ ሚኒስትሩ የኤርትራ ውለታ አለብን ፓርላማ ውስጥ ኤርትራ እናመሰግናለን ብሏል። የኤርትራ ጉዳይ የኛም ጉዳይ ነው። አብረን ሞተናል፣ ተሰውተናል። ጄኔራል አበባው አክሱም ውስጥ የተፈጸመው የደፈጣ ውጊያ ነው። ራሳቸው ለመከላከል ነው። ብርሃኑ ጁላ እነዚህ የነገሩን ሰዎች ተመልሰው ዓመታት እንግዲህ እነዚህ ነገሮች በሚፈጸሙበት ታይም ህዝባችን እየተገደለ ነው፣ ሉዓላዊነታችን ተደፍሯል በምንልበት ጊዜ እኛ ባንዳ ነበር። ዛሬ ፓርላማ ውስጥ መጥቶ አይ የዛኔ የተባለው ትክክል ነው ብሎ ደግሞ ሲናገር ዛሬ ደግሞ ይጨበጨብለታል። ሲዋሽ ይጨበጨብለታል። እውነታው ሲናገር ይጨበጨብለታል። ቴዲ የኤርትራ ጦር ኢትዮጵያ ውስጥ ሉዓላዊነታችን ደፍሮ ገብቶ ንጹሐንን መግደሉን፣ መድፈሩን፣ ንብረት መዝረፉን የካደ ሰው የለም። የካዱት ስልጣን ላይ የተቀመጡ ሰዎች ናቸው። ዛሬም የኤርትራ ጉዳይ መጥቶ ወንጀል አልሰራም ብሎ የተከራከረ አገራዊን ኢትዮጵያንና ኢትዮጵያዊነትን የሚወድ አንድም አገር ወዳድ አታገኝም። እነሱ ግን የሚፈልጉት ምንድን ነው? ስንዋሽም አብራችሁ ዋሹ፣ መልሰው ደግሞ የሆነ ጊዜ የሆነ ነገር ለውጥ በሚመጣበት ጊዜ ከኛው ጋር አጨብጭቡ የሚል ነው። which is wrong። ያንን አንቀበለውም። ይሄ ምን ያመጣዋል? because the prime minister is a pathological liar። ትረስት ኢሹ አለ ማለት ነው። ቅድም እሱ በምሳሌ ያነሳው ምንድን ነው? አሁን አንዳንድ ሰዎች በቀለም ጉዳይ ብንጨቃጨቅ ችግር የለውም፣ ግን የቤት መሰረት ጉዳይ ከሆነ ነው። የቤት መሰረትን ለማናጋት ከሚሰሩ ጋር አብራችሁ አትስሩናል። እሱ ለእኛ ለመምከር አቅም ያለው ሰው ነው ብዬ አላምንም እኔ። ምክንያቱም እየተከራከርን ያለነው ስለ ቀለም አይደለም። እየተከራከርን ያለነው ስለ መሰረቱ ነው። ስለ መሰረቱ የተከራከርነው አብይ ዛሬ ስልጣን ላይ ስለወጣ አይደለም። ጠባብ የኦሮሞ ብሔርተኞች እንደሚሉት ኢህአዴግም ስልጣን ላይ በነበረበት ወቅትም ስንናገር የነበረው ኢትዮጵያ ልትደረመስ ነው፣ ኢትዮጵያችን ልትፈርስብን ነው፣ የኢትዮጵያ ህዝብን መታሰብ መቻል አለበት የሚለው ስናነሳ ነበረ። that means እነሱ ተላላኪ ነን በሚሉበት ታይም ማለት ነው። ስለዚህ አሁንም መላው የኢትዮጵያ ህዝብ ማሰብ ያለበት ከመንግስት የሚሰጡ ዲስኩሮችን ሰምቶ ኦር የኑሮ ውድነቱን ቀውስ ውስጥ ስለከተተው ብቻ የሚራወጠው ነገርና በተለይ ወደ አንድ አለመምጣት ያለው ነገር ትቶ ያለብን ችግር ያለብን ስጋት ስርዓቱ ነው። ቴዲ ይሄ ስርዓት ስልጣን ላይ እስከቀጠለ ድረስ ኢትዮጵያ ሰላማን አታገኝም። አብይ አህመድ ሀገሩን የሚወድ ህዝቡን የሚያስቀድምና የሚወድ ቢሆን ኖሮ ሚሊዮኖች ካለቁ በኋላ ወጣቶች እጃቸው ከተቆረጠ በኋላ ሚሊዮኖች ከትምህርት ከተፈናቀሉ በኋላ ሚሊዮኖች ከኑሯቸው ከተፈናቀሉ በኋላ ስልጣኔን ለሀገሬና ለህዝቤ ስል ሰጥቻለሁ፣ የሽግግር መንግስት ይቋቋም ብሎ ስልጣኑን አሳልፎ ይሰጥ ነበረ። ያንን ግን እያደረገ አይደለም። ቅድም ፎቶ ቪዲዮ ሳሳያልከው የተለያየ ጥሩ ቦታዎችን ፎቶ ተነስቶ ፋውንቴን ተዘጋጅቶ ቴዲ ሚሊዮኖች እያለቁ እነዛ አይ ቲንክ የሚያመረቅኑ ይሆናሉ ብያለሁ። አመሰግናለሁ። ስዩሜ የኛ ችግር አንቺን አይደለም ማውራት ሲሪ የኛ ችግር እንዳለመታደል ሆኖ ስርዓት የለንም። ብዙ ጊዜ የምናገራት አንድ ንግግራለች። የአድዋ ተወላጅ ነጋድራስ ገብረሕይወት ባይከዳኝ 19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። መንግስትና የህዝብ አስተዳደር የሚል መጽሐፍ አላቸው። ስርዓት ከሌለው ብዙ ህዝብ፣ ስርዓት ያለው ጥቂት ህዝብ ይሻላል ይበልጣል ይላሉ። ዛሬ እዚህ ጋር ተገደልኩኝ እዛ ተቆጥ አንድ አልፎአይ ሰውዬ ዛሬ እኮ ኢትዮጵያ ውስጥ እኮ በፎቶ ማታቀው ሰው ይሁን ኤአይ ይሁን ማታቀው ሰውዬ ተቋጫው ተነጫውኝ ተነስና ጨርስ ካለ መንጋው ተነስቶ ሌላው ላይ የሚሰፍርበት ዘመን ላይ ነው እኮ የምትባል ሀገር እኮ ያለች። በግለሰብ ደረጃ እኮ አናስብም እኛ እኮ በመንጋ ነው የምናስበው። ይሄ ውሸት ነው እውነት ነው። በብሔር ነው የምናስበው። ወንድምን ግደል ሲባል ለምን አይልም? ምን አገባኝ እኔ ለምንድን ነው የምገለው? ነውር ነው አይልም።
ሆበል ሲባል ሆ የሚል አያሆ ስትለው አያሆ እያለ ሲወጣ አይኖረን ህዝብ አንድም የምታስተካክለው በህግ ነው፣ ሁለትም በመግደል ነው አገር የሚገነባው። እናንተም ስልጣን ላይ ስትወጡ ስርዓት የምታስተምረው በዚህ መንገድ ነው። እዛ ጋ አንገት እየቆረጠ እያፈናቀለ ቤት እያወደመ ህግና ስርዓት ባይኖር ይሄን ነው የምታየውን ከተማ ያወድማል። አሁን ይሄ ህዝብ ትንሽ ምክንያት ነው የሚፈልገው። የሆነ የቦኖ ውሃ ተቆራረጠ በሚል ምክንያት ህፃናትን ይጨርሳል፣ ኢንፍራስትራክቸር ያወድማል፣ ትምህርት ቤት ያወድማል፣ ያነዳል፣ አመድ እናደርጋለን። ይሄ ሁላችንም እንትን ነው። ይሄን ማን የፈጠረብን? እንዲህ ያለ ትውልድ እንዴት ነው የተፈጠረው? ትውልድ ላይ ካልሰራ ኢቭን ፖለቲካ ማውራት አትችልም እኮ። የማን ችግር ነው ይሄ? እኛ እግዚአብሔር ስለ እውነት እንነጋገር ከተባለ እኛ ሀገር እንኳን የሚለውን እንኳን መስፈርት እንኳን ለማሟላት እኮ በጣም አስቸጋሪ እኮ ነው። ስዩም አንድ ቀጭን የሶሻል ሚዲያ ጽሁፍ እኮ በመቶዎችን ታስገድላለች እኮ ኢትዮጵያ ውስጥ ያየነው ነው። እንዴት ያለ ትውልድን የተፈጠረው ባለፉት 37 ዓመታት ከዛም በፊት ስርዓት ከሌለ እንዴት ትሆናለህ? የህግ የበላይነት ከሌለ እንዴት ትሆናለህ? በግለሰብ ደረጃ ካልተከባበርክ በቡድን ደረጃ ልትከባበር አትችልም። መጀመሪያ የግለሰቦች መብት መከበር አለበት። ስዩምን ማከብረው እንደ ስዩምነት ነው፣ የምታከብረኝ እንደ ቴዲነቴ ነው። እኔን ሳታከብር የወጣሁበትን ማህበረሰብ ልታከብር አትችልም። ሰው የቡድን መብት ራሱ ይከበር የሚለው ጽንሰ ሀሳብ ራሱን በቻለ መንገድ አሉታዊ ተጽዕኖ አሳድሮብናል ብዬ አስባለሁ። እኔ ሰማራይዝ ያደረኩት ጥያቄ አይደለም። እዚህ ላይ የምትጨምረው ካል 1-2 ደቂቃ አስተዋለሁ፣ ወደ ሌሎች ይሄዳሉ። የእኛ ችግር የዛ ኢንስቶል የተደረገብን ነገር ነው። አእምሯችን ላይ ኢንስቶል የተደረገው ነገር ነው። ይሄን የምትለውጠው እንዴት ነው? እሺ፣ አመሰግናለሁ ቴዲ። እኔ የመጨረሻ ምልም መሰለ ቴዲ፣ እኛም እየተከራከርን ያለነው ሀገር ይኑረን፣ የህግ የበላይነት ይቋቋም፣ ተቋማት ይገንቡ፣ ሰላም፣ ፍትህ፣ እኩልነት ቅድሚያ ይሰጣቸው፣ እንተማመን። ያ ነው። ከዛ በኋላ እንደ ሀገር ቆመን አብረን መውደቅ፣ አብረን መነሳት፣ አብረን መሞት እንችላለን። አንድ ታሪክ ብቻ ነግሬህ እደመድማለሁ ቴዲ። እዚህ ቤት ደጋግሜ ስናገረው የነበረው የጉራጌ ተወካይ የሆነ አንድ የምክር ቤት አባል አቶ ታረቀኝ ደግፌ የሚባል 38 ጊዜ ፍርድ ቤት ቀረበ። 1 ዓመት ከ6 ወር ታሰረ። ከዛ ተፈታ፣ በነፃ ተለቀቀ። በነፃ ማለት ነው። ደብዳቤ ይዞ ለምክር ቤቱ አቀረበ ቴዲ። አሁን የክልል ምክር ቤት ጥሪ አይደርሰውም። ስብሰባ ሲኖር የመጀመሪያ ዙር አለፈ፣ ሁለተኛ ዙር ሲኖራቸው ሲሄድም አያስገቡትም። እንግዲህ አሁን የቀጣይ ሀገራዊ ምርጫ ይላሉ። የምክር ቤት የተመረጠን ሰው ስብሰባ መኖሩን ደብዳቤ ማትልክለት ከሆነ፣ ጥሪ ማታቀርብለት ከሆነ፣ አደሴም ታይም ጥሪው ደግሞ ከሌሎችም ቢሆን ሰምቶ ደግሞ አዳራሹ ሲሄድ መግባት አትችልም የምትለው ከሆነ ስለ የትኛው ምርጫ ነው የምታወራው? ስለ የትኛው የህግ የበላይነት ነው የምታወራው? ይሄ በዲሞክራሲ የተመረጠን ሰው ምክር ቤት ገብቶ የህዝቡን ጉዳይ እንዳያቀርብ የምታደርግ ከሆነ ጫካ ያሉት ሰዎች ጫካ የገባችሁ ጠግባችሁ ነው ብለህ ለመናገር ከየት የመጣ ሞራል ነው የሚኖረው? ያን በሌለበት ሁኔታ ስለ የትኛው ምርጫ ማውራት እንችላለን? እንዴት ሌሎቹን መውቀስ እንችላለን? እንዴትስ ስለ ሉዓላዊነት አብረን ቆመን እኛ እየመራንቸው ቅድም እንዳልኩ የቀለም የቤት ጉዳይ ነውና አጀንዳ ጊዜያዊ አጀንዳ ይሰጠናል። ከዛ በተረፈ የመጨረሻው ዶክመንት በኤርትራ ጉዳይ ያለው ጉዳይ ዩክሬንና ራሽያን ቢመለከት አሜሪካ አደራዳሪ ሆና ዶክመንት 10 ፖይንት ያለው ዶክመንት ተሰናዳ። ጠቅላይ ሚኒስትሩም በተለያየ ጊዜ ሲነሽጠው ቃላት ድሪቶ ከሚያበዛብን ይልቅ ዶክመንት አለኝ፣ መንገዶቹ ስቴፖቹ የምከተላቸው እዚህ ናቸው፣ እነዚህን እንደ አገር ተወያዩበት ብሎ ያቅርብ። ያንን ነው የሚጠበቅበት። አመሰግናለሁ። እሺ ቴንክ ዩ። ወደ ክብሮም እንሄዳለን። ይሄ ሁላችንም መውሰድ ያለብን ባህሪ ያለ። አሁን ጀስት እኔ እግዚአብሔር ምስክሬ ነው፣ አላየውም አልኳችሁ። እራሳችሁን እዚህ ከተማ ውስጥ ይዩት እስኪ። ዜብራ ተሰምሮልህ ዜብራውን ትተህ ባልተሰመረልህ ቦታ የምትራመድ ሰውዬ ማለት ነው፣ እኔን ጭምር ማለት ነው። የከተማው እድገትና የእኛ ስልጣኔ የሰማይና የምድር ያለ ልዩነት ነው። እግረኛ መንገድ የፔደስትሪያን እግረኛ መንገድ እያለ ሳር ላይ የምትራመድ ማለት ነው።
መች ነው የምትሰለጥነው? አንተ መች ነው የምንሰለጥነው? ቆመ መሀል አስፓልት ላይ ስልክ ታወራል። ይኸው እዚህ ጋር እኮ የሚታይ እኮ ነው። አንዳንድ የሚቀረጹ ቀርጾ መሀል ላይ ቆሞ ስልክ ያወራል። እራሳችንን እንይዝ ውስጥ እኛ ማለት እንደዚህ ነን ባጭሩ። ገና በጣም በጣም ፋር ዲሲፕሊን ኢዝ ቬሪ ኢምፖርታንት። የመጀመሪያው ነገር ይሄ ተጠራቅሞ ነው ባልገባህ ጉዳይ ሰው የምትገለው። መገርሳ ወይም ደግሞ የሆነ ስም ወይም ደግሞ ሞገስ የሆነ ስም ትሰጥና እሱ በ1944 ላይ ወይም ደግሞ 1850 ላይ ተገሏል ብለህ ዛሬ ላይ ያለን ሰው ትገላላችሁ ወይም እንገላለን። ከዚህ መውጣት አለብን በግለሰብ ደረጃ ቁም ነገር እና ፖለቲካችን ሊዘምን የሚችለው እንዴት ነው? ይሄ የፖለቲከኞች ስራ ነው። ቴንክ ዩ ስዩሜ። በተረፈ ግን እኔ እንትን እንዳትሉኝ፣ የታጣቂዎች ጥያቄ የላችሁም፣ አልተገደልክም፣ መፈናቀል የለም ምናምን እያልኩኝ አይደለም። እኛ አንድ እያናጨን ያለው ጉዳይ ምንድን ነው? የመሬት ጉዳይ ነው አይደለም? እስከሚገባኝ ድረስ በኢህአዴግ ዘመን በተጻፈው ህገ መንግስት በተደጋጋሚ አውርተናል በዚህ ጉዳይ ላይ። መሬት የሚባል ነገር የኔ ነው የሚባል ነገር የለም። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። በተሰጠኝ የልጅነት ስልጣን ስነግርህ ማለት ነው። አማራ መሬት የለህም። ትግራዋይ መሬት የለህም። ኦሮሞ መሬት የለህም። ስልጤ፣ ጉራጌ መሬት የለም። ተበተንና ስራ፣ በጌታ ስም ተበተንና ስራ። ከክልልህ ውጣ። ኢትዮጵያ የምትባል ሀገር በሙሉ ከጫፍ እስከ ጫፍ ያንተ ናት። ሂድና ስራ። ሀገሪቷ ሰላም ትሁን፣ ሰርተህ ግባ። መሬቴ ምናምን ንብረቴ የህልውና የትብቴ የተቀበረ ስትሞት ራሱ መቀበሪያ ከፍለ ነው። አሁን ራሱ አይታል አይደል? አርቲስቶች አንድ አርቲስት ሞታ እድሜ ልኳን ስታገለግል የነበረች አርቲስት ምን ያህል ነው ክፍያ የተባለችው? ስትሞት ራሱ ለመቀበር ገና ብር ካለ ነው። ካሌለ መዘጋጃ ፈፍሶ ይቀብራል። የምትቀበርበትን ቦታ የለም በግለሰብ ደረጃ። ስለዚህ ይሄን እናስብ። መሬቴ ነው እያልክ አትፋጅ። ውጣልኝ ግባልኝ አትበል። ውቅያኖስ በሆነ የዓለም ኢኮኖሚ ላይ ተሰደን እየኖርን ባለንበት ሀገር ላይ እዛ ሀገር ላይ ራሱ መፋጨታችን ይሄ ጥያቄ ምልክት ውስጥ ሊገባ የሚገባ ነገር ነው። የዓለም ህዝብ እንዳይሰማን ይሄን ጉድ ገና የድንጋይ ዘመን ሰዎች ነን። ገና እግዚአብሔር ይሄን ነገር የዓለም ዜጎች እንዳይሰሙ ሰው ስፔስ ላይ ለመውጣት ሰው ስፔስ ላይ ወጥቶ ስታርሊንክ ብሉ ኦሪዮን የተባለ ጠቅላላ ሳተላይት ምናምን እየለቀቀ ጨረቃ ላይ ለመኖር ይቻላል እያሉ የተመራመሩ ባሉበት ሰዓት ላይ ከክልል ውጣልኝ ላይ ጥያቄ ነው ያለው። ከመሬት ይውጣልኝ። ሰው ስለ አርቲፊሻል ኢንተለጀንስ እያወራ ነው ያለው። ሰራተኛ ትቀንሳለህ፣ ሂውማን ፎርስ በማሽን ይቀየራል የተባለ በሚወራበት ሰዓት ላይ ይሄ እኔ ግዛት ነው ውጣልኝ ግባልኝ እየተባባለን ያለ ነው። እግዚአብሔር ይሄን ጉዳይ ይሄን እንትናችን ፕሊስ፣ ቋንቋ የምትችሉ ሰዎች የእኛን ጉድ በእንግሊዝኛ እንዳትናገሩ አደራ። የሌላ ሀገር ዜጎች እንዳይሰሙ ማይ ፍሬንድ። ይሄን ለማለት ያለው ፖለቲካችን የሚዘምነው እያንዳንዳችን በተናጠር ስንዘምን ነው የሚል እምነት አለኝ። ከልብ አመሰግናለሁ ስዩሜ። በተረፈ ግን ያነሳው ኮንሰርን ሙሉ እሱ ላይ አይደለም ሀሳብ የሰጠሁት ኦቨርኦል ነው የሰጠሁት። እሺ ስዩሜ ለአንተ እንዳይመስልህ እኔ ነኝ ሀሳብ የለግለጽና እኔ ወጥቻለሁ አለሁኝ አይደለ? አንተ ነህ ሚኪ። እሺ ቀጥል። ማይኩ አለ እንዴ? አዎ አልታየህም ያለሁት ምንድን ነው? ማይኩ በጣም እኮ ባለፈው አሳያችኋለሁ ምናምን ብለህ ምጽዋን ጠፋ። አዎ አይ ቲንክ ትንሽ ፍረስትሬት አደረጋችሁ ምጽዋን ስታዩ። እንደውም አንዳንዴ ታሰረ ማይኮ ታሰረ አሳሰራችሁት ምናምን እያሉ ነበር። አይ እንደ በነጋታውም እኮ እንዳለ ይሄ አዳዲስ እነዚህ ፍቃድ ሳትጠይቅ ዝም ብለህ ካሜራ ታበራለህ እንዴ? በሚቀጥለው ፍቃድ መጠየቅ አለበት። 5 ስታር ሆቴሎቹ ምናምን ሁላ ሳሳያቸው ነበረ። አንዳንዱ እንትን ነው ያለው ይላሉ። ግን ምጽዋን የነበርኩት በአጋጣሚ ሆኖ እንደውም ምጽዋ አካሄዴም አዲስ ስለ ብሉ ኢኮኖሚ አንድ ትልቅ ፕሮጀክት ካሜራ ማብራት አትችልም ሳታስፈቅድ፣ ወይም ደግሞ ካሜራ ያብራ የሚል ፍቃድ ሳታገኝ ካሜራ ላይ ስልክን ካሜራ ላይ ማድረግ አትችልም ማለት ነው? አረ ይቻላል። በካሜራ እኮ ነበር ሳሳያችሁ የነበረው እኮ። ከዛ እኮ አስረዳኸው። አይ እንትን እያልኩኝ ነው ነገር እያሳየው ነው ምናምን ሲል አቁም ምናምን ብሎ ይዞ ሄደ። ከዛ በኋላ አልተመለስክም? አይ ተመለስኩኝ እንጂ ሰውየውን አናግሬው አይ ጓደኞች ያሉ ኢትዮጵያኖች እና ባህር ናፍቋቸዋል ላሳያቸው ብዬ ነው ምናምን አልኩት። አረየው ምናምን አሳያቸዋል። በጣም ነው እንደውም ተደሰተ። በደንብ አሳያቸዋለኝ። ባህር ለማሳየት ፈቃድ መጣ። አጋጣሚ ስብሰባ ነበር፣ የሆነ ስብሰባ ነበረ ስለ ብሉ ኢኮኖሚ ምናምን። ይሄ
አጠቃላይ ስለ እንትን የነበረው ስለ ማሪን ስለ ኦፍሾር ሪኒውብል ኢነርጂ ስለ ማሪን ባዮቴክኖሎጂ ሲቤድ ማይኒንግ ዲሳሌሽን ምናምን የሚባል ኦቨርኦል አኑዋሊ ከ1.5 እስከ 2.5 ትሪሊየን እንትን ያለው ትልቅ ፕሮጀክት ነው። እነ ግብፅም እነ ሳውዲም ከፍተኛ የሆነ ኢንቨስትመንት እውነቴን ነው ቴዲ ትደነግጣላችሁ። እና አሰብን እና ለእናንተ አከራይተንም የዛን ያህል 2%ም ገቢ የለውም እና ሀሳባችንም ቀይረናል። ባይዘወይ ቅድም አንዳንድ ሰዎች እኔ እግዚአብሔር ማይኮን እኔን አጠናኛው ትወደኛለህ? አረ ቴዲ በጣም አይስዌቱ ጋር እግዚአብሔር ኤርትራ በጣም ነው የምወዳችሁ። ቅድም እንደውም እያወራን ነበረና አይ ነው የጋራ ህልውና ነው ያለን። ማይኮ ምንድነው እናንተ አንድ ላይ እንዳንኖር የከለከለ ነገር ምንድነው? ኦኬ ደስ ይለኛል። ከነዚህ ሰዎች ድራማ ምናምን አሁን እናንተ ወጣት ነን፣ የዚህ ዘመን ወጣት ነን። ድራማው ገብቶናል፣ ትሪኩ ገብቶናል፣ ተሰደናል፣ ወገኖቻችን ሞተዋል። ቴዲ አሁን እኔ ከ190% ጓደኞቼ ኢትዮጵያኖች ናቸው። ባለኝ እረፍት ጊዜ ከነሱ ጋር ነው ማሳለፈው። ሳወራም ዛሬ ከእናንተ ጋር ልክ እንደዚህ ነው የምናወራው። ስመጣ ሻዕቢያው መጣ ነው የሚሉኝ። ፖለቲካውን በደንብ ነው የምናቦካው። በመሃላችን ምንም አይነት እንትን የለም። ምን እንዳየውኝ ግን ታውቃለህ? ጩኸቴን ቀሙኝ ናችሁ። እራሳችሁ ታጠፉና ኤርትራ ላይ የምታሳብቡት ነገር አለ። ይሄ ሁላ አሁን ቅድም ስለ እንትንም እያወራ ነበረ፣ ስለ ትርክት ኢትዮጵያ ውስጥ የተፈጠሩት ትርክቶች በሙላ ሻዕቢያ እንዳመጣው አድርጋችሁ አዚፍ ላይክ ኢትዮጵያ ውስጥ መንግስቱን ላይ አልነበረም እንዴ ነው የምትለው። የነ ማርታንም ማነሳ የነ ዋለልኝንም ማነሳ። ያ የኢትዮጵያኖችን ጥያቄ ኤርትራውያኖች ኢትዮጵያኖች ምንም የማያስቡ ኤርትራውያኖች ግን አጀንዳ ሰጪዎች እንደነበሩ ባይዘዌ አሁን ላይ ያለው መንግስት የአብይ መንግስትም ኤቭሪቲንግ አሁን ላይ ዝናብ ካልዘነበ ሁላ ሻዕቢያ ነው ማለት ብቻ ነው የቀረው። እና አንዳንድ ጊዜ ይሄ ራስንም ማሳነስ ጭምር ነው። እኛ ከእናንተ ያን ያህል የምንበልጥ ምናምን ሆነን አይደለም። ዊ ኦል አር ዘ ሴም። እኛ ጋር ግን ምን አለ መሰለ ቴዲ ያለፈው 120 ዓመት ያሳለፍነው እናንተ አድዋ ድል በዓልን ስታከብሩ 60 ዓመት ሙሉ በግዞት የኖረች ኤርትራ አለች። ጣሊያኖች ሲገዟት 300 ዓመት ሙሉ ቱርኮች ሲገዟት የነበረች አሰብ አለች። እና እዛ አካባቢ ላይ ምንም አይነት ፉትፕሪንት ሳይኖራችሁ ሁላ አንደኛው ቅድም ምን አለ? አሰብ የኔ ንብረቴ አለ። የኢትዮጵያ አየር ኃይል ከተቋቋመ 90 ዓመቱ ነው። የኢትዮጵያ ባህር ኃይል የተቋቋመው 1956 ዓመተ ምህረት የዛሬ 50 ዓመት ነው ምናምን ነው። ኢትዮጵያ ከኤርትራ ጋር በፌዴሬሽን ስትገባ ነው። እዛ አካባቢ ላይ በታሪክ ያልነበራችሁ ሰዎች ዛሬ አሰብ የኔ ምናምን ላክሊ ኃይለሥላሴ በሰሩት በጣም ጥሩ ዲፕሎማሲ ፌዴሬሽኑን ቀጥለውበት ቢሆን ኖሮ ዛሬ ላይ ይሄ ሁላ አሰብ እኮ ማይኮ አሰብ ሬናቶ ራማቶ የተባለ የጣሊያን ካምፓኒ ሱልጣን ኢብራሂም ከሚባል ሰውዬ በኮንትራት ወሰደው። ጣሊያን ኢትዮጵያን ወረራ፣ በዛ ወሰዳችሁ። ታሪኩ ይሄ እኮ ነው። ራማቶ ሲመጣ ግን ከሚኒሊክ ጋር አልተፈራረመ። በሚኒሊክ ጊዜ ነው ኢንፋክት የመጀመሪያው በነበረበት ሰዓት ላይ ሁለት ነገስታት በነበሩበት ሰዓት ላይ የመጀመሪያው አፄ ዮሐንስ ነው። የመጀመሪያውን ፍርርም ሲያደርግ ዲዩሪንግ አፄ ዮሐንስ ታይም ነው። ከዛ በኋላ ደግሞ ደሆል አሰብን ጣሊያን ኢንክሉዲንግ ኤሪትሪያን የወረረበት ሰዓት ደግሞ በሚኒሊክ ሰዓት ነው። በሁለቱም ነገስታት ሰዓት እነዚህ ሁለቱም ነገስታቶች ምንም አይነት ነገር ያደረጉት ክሌም የለም። ምንም ነን። ኢንፋክት እኔ አንድ ጥያቄ ድፍረት አይሆንብኝና አሁን ከኢትዮጵያ ተገነጠላችሁ። ስትገነጠሉ ሁለት አማራጭ ነው የቀረበላችሁ፣ ነፃነት ወይም ባርነት የሚል። ይሄን ነገር ከዚህ በፊት ለሰው ኦፈር አድርጌ $1000 አንድ ነገር ማወቅ ስለፈለግኩኝ ነው። አሁን ከኢትዮጵያ ከተገነጠላችሁ ባርነት የሚል የለም። ወደ እሱ ነው ልመጣ ነበር። $1000 ኦፈር አድርጌያለሁ። እኛ የሰማነው ነው ልጆች ሆነን አባቶቻችን ሲናገሩ ወይም የቀረበው ሪፈረንደም ላይ የቀረበውን ኦፕሽን ሲነግሩ ነው። ሪፈር አድርጎ የሰማችሁትን አትድገሙ ፕሊዝ። እሺ እናንተም የሰማችሁትን ነው የምታወሩት። እኔ አሁን ለምሳሌ ኤርትራውያን እንደዚህ ነው የቀረበልን ብሎ የነገሩኝ ኤርትራውያን አሉ። ውሸት ነው ቴዲ። እኔ $1000 ኦፈር አድርጌ የሚያመጣ ሰው ነፃነት ባርነት እናንተ ልውሰድ፣ ችግር የለውም። የትናንቱ ታሪክ እኮ ነው ቴዲ። ያለ እኮ በሰነድ አለ፣ በከለር ቲቪ አለ። እሱ አራም ጥያቄ። አሁን የኔ ጥያቄ
ሆነስቶላችሁ ንገሩን እስኪ። አሁን ከኢትዮጵያ ጋር ከነበርን በኋላ የነበረብን በደል ይሄ ነበረ፣ ከተገነጠልን በኋላ ያገኘናቸው ስኬቶች፣ ነፃነቶች ይሄ ናቸው የምትሉት አለ? እስኪ ልጠቅሱልን የምትችሉት? ያ አለ ቴዲ። ምን አለ መሰለህ፣ ምን አገኛችሁ? ምን አለ መሰለህ፣ ለሰው ልጅ የመጀመሪያ ሜንታሊ ነፃ መሆን አለበት። ከኢትዮጵያ በነበርንበት ሰዓት ላይ ኤርትራውያኖች 24/7 በቀን 3-4 ጊዜ ኢትዮጵያን ኤርፎርስ ደሆል ኤርትራን ቦምባርድ የሚያደርግበት ጊዜ ነው። ዛሬ ላይ ብዙ ኤርትራውያኖች አይሮፕላን ሲያዩ አየር መጽያ እያሉ የእናንተ የተለየ አይደለም። ከደቡብ እስከ ሰሜን፣ ከሰሜን እስከ ማዕከላዊ፣ ከምስራቅ እስከ ምዕራብ አንዳንዴ በቀን 2 ስንገረፍ ነበር። ቲፒኤልኤፍ ኢህአዴግ ሲገርፈን ነበር። ደርግም ሲገለን ነበር። ኢትዮጵያ ምድር ላይ እንደ ህዝብ የደላው ህዝብ የለም። 76 ብሔር ብሔረሰቦች አሉ በፌዴሬሽን ምክር ቤት የተመዘገቡ። ያልተገረፈ የለም፣ ያልተገረፈ ያልተረገጠ አበሳ ላይ የለም። ከኛ የተለየ ምንም የደረሰበት ግፍ የለም። ቴዲ እኔና አንቺ ማዋሳ ነበር። ምንም ጦርነት የለም። ማይኮ ቴዲ አውል አድቫይስ ዩ አስመራ ሄደህ ኤርትራን እንድትጎበኘት ደሆል ኤርትራ የወላለቁ ታንኮች፣ የወላለቁ ኦራል የሚባሉ መኪኖች አይቼዋለሁ። አንድ ነጭ ሰውዬ በዩቲዩብ ሲያሳይ አይቼዋለሁ። ሙሉ ኤርትራን የሞላው እሱ ነው። በቀን ኤቭሪዴይ በቀን 3 ጊዜ የኢትዮጵያ አየር ኃይል ሙሉ ኤርትራን ይደበድብ ነበረ። እሱ ከደርግ ጋር ስትዋጋ ነዋ። አዎ ያ ነው እኮ ከደርግ ጋር ውጊያ ውስጥ በቀን 3 ጊዜ ወቅት ትችላለህ እንዴ? ምን በየትኛው ኢኮኖሚ ነው በቀን 3 የአየር ኖ እነዛ ቁጥሮች ከደርግ ጋር ተዋግተሃል። የኢትዮጵያ ኢኮኖሚ 85%ቱ ኤርትራ ላይ ነበር። ፋሲካ ሲደልል የፋይናንስ ሚኒስቴር የነበረው የዛሬ ዓመት አካባቢ ያደረገው ኢንተርቪ ኢትዮጵያ ኤርትራ ላይ ያፈሰሰችው ገንዘብ ኢትዮጵያን ዛሬ መካከለኛ ከሚባሉ ሀገሮች ይመድባት ነበረ ነው ያለው። እነዛን ታንኮች እነዛን ኦራሎች አስመራ ላይ የምታያቸው በሙሉ ያወደማቸው ሻዕቢያ ነው። በርግጥ ሻዕቢያ ያወደማቸው ውጊያ ነው። ውጊያ አለ እኮ ለምን ዚያድ ባሬን መንግስት ደርግ ካስወደቀ ከተዋጋ በኋላ የቀይ ኮከብ ዘመቻ በሚል ወረዛ ፊቱን ወረዛ ዞሩ። ለምን ይዋጋል ቴዲ? ምንድነው ምክንያቱ? ምንድነው የነበረው ምክንያቱም ጀነራሉ የማናቸው ጀነራል አምዶም አስመራ አደባባይ ላይ የተናገሩት ንግግር ልዩነት ፈጠረና ጊዜው አሁን ነው የሚል ንግግር ተናገሩ። በትግረኛ የተናገሩት ግን እንደዛ ለማለት አይደለም። ተላዮቻቸው መጥተው ተስፋዬ ወልደስላሴ ለመንግስቱ ኃይለማርያም እኚህ ሰዎች ሊገነጠሉ ነው፣ ይኸው ጀነራሉ እንዲህ የሚል ንግግር አደባባይ ላይ ተናገሩ የሚለውን ሰሙና የደርግ ሰዎችም ልትገነጠሉ ነው የሚል ነገር ሰሙ። ሌሎች ነገሮች ሲተባበሩ ይህን ተገንጣይ ቡድን እናጥፋው በሚል የቀይ ኮከብ ዘመቻ ተባለ። ወደዛ ዘመቱ ደርጎች። በእኔ እምነት ደርጎች የመጨረሻ ደንቆሮች ናቸው። የኢትዮጵያን ፖለቲካ ወገቡን የሰበሩ ናቸው ብዬ አምናለሁ። አሁን ከዛ በኋላ ግን አማራው ሲገደል የኖረ ነው። ኦሮሞ ተገድሏል፣ ሲዳማው ተገድሏል፣ ሶማሌው ይገደላል። እስኪ ኢትዮጵያ ውስጥ ያልተገደለ ብሔር ብሔረሰብ ካለ ንገረኝ። ያልተገረፈ በኢህአዴግ ያልተገረፈ አሁን በብልጽግና ያልተገረፈ ሁላችንም ተገርፈናል እኮ በቀን አንዳንዴ በቀን 2 የሚገረፍ ብሔር አለ። አሁን ግን የኤርትራው ግን የተለየው ምንድን ነው መሰለ? ኤርትራ ከኢትዮጵያ ጋር በፌዴሬሽን በገባችበት ሰዓት ላይ ጣሊያን ከ3000 በላይ የሆኑ ፋክተሪዎችን የገነባባት ሀገር ነች። ጣሊያን ያንን ፋክተሪ ሊገነባ ያሰበው ደግሞ ደሆል ይሄ ሚድል ኢስትና ሌሎቹም ጋር ያለውን ተደራሽነት ኤርትራ ላይ ይሄ ባቤል መንደብ የሚባለውን ተጠቅሞ ከኤርትራ አንዲት 70 ሳንቲም የዘረፈው ነገር የለም። ጣሊያን ምንም አይነት ማዕድን ኤክስፕሎይት አላደረገም። በሰዓቱ በነበሩ የጣሊያን መንግስታቶች ይተች ነው የነበረው። በዛ ሰዓት ላይ ከ3 ቢሊዮን ዶላር በላይ ኤርትራ ውስጥ ኢንቨስት አድርጓል። ያንን ፍጹም ድርምስምሱን ያወጡት እንግሊዝና ኃይለስላሴ ናቸው። በጣም ብዙ ፋብሪካዎችን እየነቃቀሉ ወደ ነፃነት አገኛችሁ። ቆይ ማይኮ ነፃነት አገኛችሁ። ቆይ ነፃነት ወደ እሱ እመጣልሃለሁ። ሶፋር አፍሪካ ውስጥ አለ በሚባል ደረጃ ከየትኛውም ዓለም አፍሪካ ሀገር ኤርትራ ውስጥ ነፃነት አለ። ኤርትራ ውስጥ 24/7 የፈለግከው ቦታ ላይ ብትሽከረከር ብትሄድ ማነህ ምንድነህ የሚል የለም። ኤርትራ ውስጥ
አንድ እሱማ እኮ እኛ ሀገርም እኮ ወይኔ ቤት ያሉ እስረኞች እኮ በነፃነት 24/7 ግቡ እስኪባሉ ይገባሉ። ከዛ ቀኑን ሙሉ ይዟዟራሉ። ኢትዮጵያ ውስጥ ከአዲስ አበባ ጎጃም በስነ ስርዓት እስር ቤት ያለም እኮ የኛ ሀገር ታሳሪም እኮ ግቢ ውስጥ ይዟዟራሉ እኮ። ኢትዮጵያ ውስጥ ከአዲስ አበባ ጎጃም በነፃነት አትሄድም። ኢትዮጵያ ውስጥ የዘር መድሎ አለ። ኢትዮጵያ ውስጥ አድሎ አለ። ኮራፕሽን አለ። ሰዎች በማንነታቸው ይገደላሉ። በፓርላማ መብታችሁ ተብለው የሚገቡ ሰዎች ከፓርላማ ውስጥ ይታሰራሉ። ኢንፋክት እናንተ የምትተቹት ፓርላማ ኤርትራ ውስጥ ባይኖርም እንኳ የኤርትራ ሕዝብ በጣም ተከባብሮ የሲቪል ሎና ሚሊቴሪ ሎን አክብሮ የሚሄድባት ሀገር ነች። እናንተ ጋር ኦኬ። ስለዚህ እናንተና እኛ በጋራ ሆነን ተሰብስበን ይህንን አደኝ ኦፍ ዘዴ የሚገሉን እኮ ግለሰቦች ናቸው አይደል? ወይ የፖለቲካ ፓርቲ አመራሮች ናቸው ያ እንጂ ከሆነ አንዳች ነገር ከሰማይ ይወርዳል አይደል የሚገለን። ያ ችግራችን ይሄ ነው። ኦኬ ቴንክ ዩ። ይሄን ችግራችንን ካወቅን ይሄ የሚገለልን ኃይል አስወግደን ሰላማዊ ኢንቫይሮንመንት ፈጥረን በጋራ ምርጫ እያደረግን ተከፋፍለን ምንደግፈውን ፓርቲ እየደገፍን አገራችንን ጠብቀን ምስራቅ አፍሪካ ላይ አስፈሪ ኃይል ገንብተን ሳንሰደድ ያለንን ሪሶርስ ተጠቅመን ወርቅ አለን፣ ነዳጅ አለን፣ የተለያዩ ኦፓል። አንድ የሚገርም ሰውዬ ትናንት ስለ ኦፓል ሲነግረኝ ነበር። ኦፓል አደገኛው ማዕድን እየሆነ ነው። ኦፓል ብዙ አይነት እንትኖች ማዕድኖች ያሉን ህዝቦች ነን። ለምንድን ነው ያሉንን ሪሶርሶች የተጠቀምን ህዝባችንን ከድህነት እያወጣን? እንግዲህ አሁን ድረስ በሰው ትከሻ የምናርስ ነን። በትራክተር እንኳን ማረስ አልቻለም። እናንተም እያረሳችሁ አይደላችሁ? እናንተም ትሰደዳላችሁ፣ እኛም እንሰደዳለን። ኦፖርቹኒቲ ግን አለን በእጃችን። ለምንድን ነው ችግሮችን እየነቀስን እያወጣን ሶልቭ እያደረግን ለእኔና ለአንተም ባይሆን ለትውልዱ ሰላማዊ ኢንቫይሮንመንት ማናወስ? በጣም ትክክለኛ ወሳኝ ጥያቄ ነው የጠየቀው። የኤርትራ ህዝብም የኤርትራ መንግስትም ፍላጎቱ ይሄ ነው። ለዚህ ይሄ ፍላጎት ደግሞ የምታሳካው በመጀመሪያ ኢኮኖሚካልና ፖለቲካል ኢንተግሬሽን በመፍጠር ነው። ሳድሊ ግን ኢትዮጵያ ላይ 4 ኪሎ ላይ የሚመጡት መንግስታት በዌስተርኖቹ እየተጠለፉ ስለሚመጡ ለዚህ ምስክርነት ደግሞ የሚሆነ ከዚህ በፊት ዲና ሙፍቲ የተናገረው ነገር አለ። ምንድን ያለው? ሳድሊ ከኤርትራ ጋር መልካም የሆነ ግንኙነት በፈጠርንበት ሰዓት ላይ እኛ ግን አለ የራሳችንን ፖሊሲ መቅረጽ አንችልም። ከዋሽንግተን ዲሲ እና ከዳውኒንግ ስትሪት የሚመጣ ፖሊሲ ነው ኢትዮጵያ የምታስተገብረው። አንተ እንዳልከው ግን አዝ ኢስት አፍሪካን ካንትሪስ ኢኮኖሚካልና ፖለቲካል ኢንቴግሬሽን ብንፈጥር ይሄ ነገር አልፎ ተርፎ ወደ ኮንፌዴሬሽን የኢስት አፍሪካ ሀገሮችን ኮንፌዴሬት ስቴት ሊያደርግ የሚችል ትልቅ ፓወር ነው ያለው። ያ ነገር ግን ኢትዮጵያ የተጠለፈች ሀገር በመሆኗ ፎርኤቨር ኤንድ ኔቨር ኢትዮጵያ ራሷ ሰስቴን የሚያደርግ የፉድ ሴኩሪቲን ሳታረጋግጥ ከዚህ ከእርዳታ እስካልወጣችበት ጊዜ ድረስ ኢትዮጵያ ለራሷም ጠላት ሆናለች፣ ለኢስት አፍሪካ ሀገሮችም ጠላት ሆናለች። ዛሬ ላይ ለሶማሊያዎች መበታተን እነ ጆርጅ ጋሎዌ በቅርቡ የተናገረው ንግግር አለ። ምንድን ነው ያለው? የኢትዮጵያ መሪዎች ሶማሌ ውስጥ ገብተው 1 ሚሊዮን ህብረተሰብን ዲስፕሌስ አድርገዋል። 100 ሺዎች መሞት ምክንያት የኢትዮጵያ ወታደሮች እንትን ሆነዋል ብሏል። ይሄ ጆርጅ ጋሎዌ የተናገረው ንግግር። ሌላው ምንድን ነው? ከዩናይትድ አረብ ኤምሬትስ ጋር ሆና እያደረገች ያለች በቅርቡ እንደውም አሁን ከትላንት ወዲያ የጄፍሪ ኤፕስተን እንትን ይወጣል። የዚህ የነ ሶፊያ የኤአይ እንትኑ ላይ የጄፍሪ ኤፕስተን ፈንድ ያደርገ የነበረው ገንዘብ እነዚህ በጣም ሱፐር ኢንቴሊጀንት የሆኑ ሰዎችን ለማውጣት አዘነ ኤክስፐሪመንት የኢትዮጵያ መንግስት የገዛ ልጆቹን የተፈራረሙ እንትንን ያው የጄፍሪ ኤፕስተን እንትን ላይ የወጣ ነገር ነው። በዚህ ደረጃ ኢትዮጵያ የተጠለፈች ሀገር ነች። ዩሮፒያኖቹ የፈለጉትን ነገር የሚያራግፉባት የነሱ እንትን ሆናለች። በስተመጨረሻም ግን እኔ ቀደም እዚህ ጋር መጥተው አንዳንድ ኤርትራውያኖች የእኛም መሪ ምናምን ነገር ምናምን ያለ ልጅ አለ ከኢትዮጵያ ጋር እንዴት ምናምን ያንተ መሪ መሰለኝ በናሽናል ቴሌቪዥን ወጥቶ በአመት ውስጥ አንድ ኤርትራዊ እወልዳለሁ እያለ ኢንሰርት የሚያደርገው። ስለዚህ እኔ በስተመጨረሻ ምንድነው አብይ ያለውን ነገር እኛ አሰብ ኤርትራውያኖች ሲባረሩ በታረቅንበት ሰዓት ላይ ምን አለ? ሀብት ንብረታቸውን መለስንላቸው። ምን አለበት ኤርትራውያኖች ደግሞ የእኛን ሀብት ንብረት አሰብ ላይ ያለው ሪፋይነሪውን ሀብቱን ቢመልሱልን አለ። በጣም ደፋር ሰው ነው። ኢትዮጵያ ለያለፈው 30 ዓመት አሰብና ምጽዋን ተጠቅማ የቃኘው ስቴሽንን በአመት $40 ሚሊዮን እያከራየች የራሾች መርከቦች ዓለም ላይ ኤክስፖርት ያደረጉት የነበረውን አሳ
አሰብና ከኤርትራ እየገፈፉ ሸጠው በአመት ውስጥ ብቻ ከ300 እና ከ400 ሚሊዮን ዶላር በላይ ኢንካም አግኝተው ኤርትራ ላይ አንዲት አስፓልት አልዘረጉም። አንድ የተሰራችው አስመራ ዩኒቨርሲቲ በጣሊያን ሶራዎች ምክንያት ነውና እኔ አብይ ላይ የዚህ የናርሲስቲክ ደብል ስታንዳርድ ባህሪ ነው እያየሁበት ያለው። ይሄ ምንድነው? ብዙ ጊዜ እንደዚህ ናርሲስቲክ ደብል ስታንዳርድ የሆኑ ሰዎች ቬሪ ኢሞሽናል ኔግሌክት ያደርጋሉ፣ ሰውን ብሌም ያደርጋሉ፣ ኬዎስ ይፈጥራሉ። በጣም በቃ ዲማንድ ሎያሊቲ ዴይ ኖት ሎያል ግን እና መታከም አለበት ነው የምለው። በተቻለ መጠን ኢትዮጵያኖች እንደው አዋታችሁም ቢሆን አሳክሙት። አንተ የራስን መንግስት አሳክሙ። አንተ የሰው መንግስት አትሳደብ። ይሄ ስድብ ነው። እሺ ቴዲ ይሄ ስድብ ነው። የመጨረሻ እድል ነው። የመጨረሻ ስለሆነ ነውር ነው። ማይኩ ካንተ አይጠበቅም። እሺ አይ ነውር ከሆነ ይቅርታ ቴዲ። ቴንክ ዩ ማይካችን። እሺ የኔ ተራ ነው እና የኔ ተራ ነው። እኔ ነኝ አንዴ ቴንክ ዩ ማይኮ ኤኒታይም ብራዘር። እናንተ የሚመለከት ቴንክ ዩ ማይኮ። እሺ ማይኮን እናሰናብታለን። ቤተኛ ነው፣ ነባር ልጅ ነው። ዘመንን ከዛ አዲስ ታይምስ ያ ኦኬ ቴዲ ቴንክ ዩ በጣም አመሰግናለሁ። ምን ለማለት የፈለኩት መሰለ ማለት እንትን ታየኝ ነው ውስጥ ያለው ነገር ይታወቀኛል። ያ አንዳንዴ ቋንቋ ማውራት ደሴም ታይም ሜንታሊቲም ሼር ታደርጋለህ እና እኛ ኢትዮጵያ ውስጥ ተወልደን ያደግነው አስበው። እኔ ሐዋሳ ቤተሰቦች ነበሩኝ፣ በየክረምቱ ሄድ ነበረ ምናምን እና ምን አለ መሰለ አሁን በእኔና በአንተ መሀል ያለው ልዩነት ምን መሰለ አጥር ባለ እርግጥ ነው ያልከው ነገር ሁሉ እውነት ነው። ሌላው ኮንስፓይረሲው ትተን ማለት ነው። እኔ ኤርትራ ውስጥ ስገባ ላይክ አንድ ነገር እንዴት ነው ሌላ ሰው ጫማ ውስጥ ሆነ ስታይ ያኔ ነው የሚገባ እንጂ መሀል ሀገር እያለን እኮ እኛ የጥይት ድምፅ ሰምተን አናውቅም። እኔ ሳድግ እኔ በደርግ ጊዜ ደርሼበታለሁ፣ ድምፅ ጥይት ሰምቼ አላውቅም። ሰው ተገደለ ምናምን ይባላል። በቀይ ሽብር የነበረውን ጊዜ አላስታውስም፣ አላውቅም። በዛን ሰዓት ነበረ ይመስለኛል የፖለቲካ ግጭት ነው ምናምን፣ እዛም ሰው ይገደላል። እንደዚህ ፉል ኦፍ ስኬል የሆነ ጦርነት ግን አልነበረም ኢትዮጵያ ውስጥ አያውቅም ሰው እና እኔ ገርማል ከእናቴ ጋር ተጣልቻለሁ። ፖስተር ተለጥፎ 1991 ልጅ ነበርኩኝ እና ቤታችን ውስጥ የኤርትራ ካርታ የነበረበት ላይክ ፍሪ ኤሪትሪያ የሚል ፖስተር ተለጥፎ በቃ አልኩኝ ሀገር እያዛልኩኝ እንዴ ጠላቴን እዚህ ነው እንዲያስቀመጥኩት እስክትል ድረስ እናቴ ማለት ነው። ለምን ኤርትራ በቃ አንገቷ ተቆረጠ ኢትዮጵያ በቃ ያ ነው ሜንታሊቲው ገብቶሃል። እና ኤርትራ ውስጥ ያኔ ነው የመጣሁት እኔ 1992 በቃ ኤርትራ ገብቻለሁኝ እና ሁሉንም ነገር ሳየው ኢቨን ኢንቴንሽኑን ደርግ የነበረውን የጦርነቱን ሁኔታ የፉል ኦፍ ስኬል ጦርነት ነው የነበረው ኤርትራ ውስጥ። በየቦታው ሰዎች በአገር መንደሮች በጅምላ ይቀጠላሉ፣ ሰዎች ይገደላሉ። ሁሉም ሰው ኢዝ ቬሪ ሳድ በጣም ነው የሚያዝነው። እና ቅድም አንዱ ሲል ነበረ ስም አወጡልን፣ እንዲያሉን ኢንሶልት አደረጉን። አይደለም ኤርትራ ውስጥ አንደኛ ነገር የሚናገረው ትግርኛ ነው ታውቃለህ። አማርኛ የሚያውቅ ሰው ብዙ የለም። አማርኛ በስንት መከራ ነው ከተማ ያለው ሰው ካልሆነ በስተቀር ገጠር ያለው አይችልም። አያቴ አሁን ጆሮዋን ብትቆርጣት አማርኛ አሰማም። እና አደምሐራ ይላሉ። አደምሐራ የአማራ ሀገር ማለት ነው። ኢትዮጵያ እንደዛ ነው የሚያስቧት። እና የሚመጣው ወታደር ደግሞ በሙሉ አማርኛ ነው የሚያወራው። እና እነዚህን ሰዎች አምሐራ ነው የሚሏቸው ገብተዋል እንጂ አማራን እንደ ብሔር ቆጥረውት እንደ ልዩ ነገር አይደለም። ግን የሚመጣው አንዳንዱ ከደቡብ ይመጣል። እኛ ስለምናያቸው ከወላይታ፣ ከጋምቤላ፣ ከደቡብ፣ ከጎፋ የሚመጡት ከአርባ ምንጭ የሚመጡት ወታደሮች ነበሩ ያኔ ተገፈው ሲሄዱ በአንበሳ አውቶቡስ የምናያቸው። እና እነዛ ሁሉ ለነሱ አማራ ናቸው አማርኛ እስካወሩ ድረስ። እና ወታደሮች ደግሞ ወታደሮች ናቸው። በቃ ውጊያ ነው፣ ጦርነት ነው፣ ማአት ግፍ ነው የሚፈጸመው። በቃ አምሐራ ከምዚ ጌርና አምሐራ እንደዚህ ያደረገን አምሐራ እንደዚህ ያደረገን ነው የሚሉት ገብተዋል። በዚህ ውሰደው ቴዲ፣ ለአንተም እኔም እንደዛ አስብ ስለነበረ ነው። እና ምን ለማለት ፈልጌ መሰለ ኢትዮጵያ ውስጥ የሚመጡ መንግስታት ሚኪ እንዳለው ነው። በቃ መጨረሻ ላይ እኔ ራሴ ብዙ ጊዜ ሪያላይዝ ለምንድን ነው እንደዚህ የሚሆነው? ግን በቃ ትርክቶች ተሰሩ። ኤሊት የሚባሉት ኢትዮጵያ ኤሊቶች ከነ ዘውዴ ሬታ ጀምረ የሚጽፉት ጽሁፍ በኤርትራ ጉዳይ እስካሁን ድረስ የሚጻፈው ጽሁፍ የሚነገረው ነገር ኢስ ኮምፕሊትሊ አንፌርለስ ነው። በጣም የምታዝ ነው በዛ ጉዳይ እነሱ ጫማ ውስጥ ገብተህ ብታየው ማለት ነው ስታቀው። ግን መጨረሻ ላይ እኔ ምንድን ያልኩት በቃ እግዚአብሔር የሆነ ተአምር ማምጣት አለበት ገብቶሃል እንጂ
እስካሁን ድረስ በጣም ያዘንኩት ደግሞ በኔ እድሜ አሁን እኮ በእኛ እድሜ ውጭ መሰደድ ነበረብን እንዴ? በዚህ ሰዓት እኮ አገራችን ውስጥ ኢንቨስት አድርገን ልጆች ወልደን አባቶች ሆነን ምናምን መኖር የሚገባን ሰዎች እኮ ነን። ግን ልክ ህወሓት ሲመጣ ደግሞ ከህወሓት ጋር የ98ቱ ጦርነት ሲጀምር እኔ አንዱ ነበርኩኝ። የዛን ጊዜ 18 ዓመት ልጅ ነኝ። በቀጥታ ሀሳቧ ነበርኩኝ። ከዛ በኋላ ጦርነቱ ተካፍያለሁኝ እና ወያኔ ሲሰራው የነበረው ነገር በ27 ዓመት ውስጥ ትውልዱ ራሱ ስርዓቶች ትውልድ ይቀርጻሉ። በነገራችን ላይ ይገርማል። ስርዓቶች ትውልድ ይቀርጻሉ። ምን ማለት ነው? በደርግ ጊዜ የነበረው ትውልድ አሁን በጣም አገሩን ይወዳል። ህዝቡ አንድ ነው። ኢትዮጵያ ካለ ኢትዮጵያ ነው። በቃ እኔ ጎረቤቶች አማራ ይሁን ኦሮሞ ይሁን ማውቀው ጉዳይ የለም። እነ ምስጋናው ተማሪዎች ከኛ ጋር የነበሩ ልጆች ነበሩ። ግማሾቹ ጉራጌ ናቸው ምናምን። ወያኔ መጥቶ የሰራው ስራ ግን በዛ የተፈጠሩ ልጆች አስባቸው ሌብነት ስራ ነው አለ። አሁን ኢትዮጵያ ውስጥ ያለው ወጣት ብታየው እዚህ ውጭ አሁን እኔ አልስማማም በዚህ ካለው ትውልድ ጋር አሁን እና ምን ጣጣ አለው ይልሃል። ገንዘቡ በምንም ይምጣ ብቻ ገንዘብ ይሁን፣ እህቱንም ሸጦ ይሁን ሱዳን እያለን በቃ የሚሰሩት ስራ እንደ እኔ ኢትዮጵያ ውስጥ ከየት ነው የመጡት ነው የምትለው። እና ቅድም ያልኩ ነገር አንዳንድ ሰዎች ያላግጣሉ። ሻዕቢያ ትውልድ ላይ ነው የሰራው ስለ አካሄዱ ምንድን ነው? ክብሮ እየሰማኝ ነው። ማህበረሰብን ነው በዛው የሚያስቀምጠው ያለው እና የአንድ ሀገርን ህዝብ አይ ቲንክ ትክክለኛ ነገር አይመስለኝም አሁን እያለ ያለው። ምን አለ ምን ጣጣለ ይለዋል። በሌብነትን ኖርማላይዝ ያደረገ ትውልድ ነው እያለ ነው እና አይ ቲንክ ቲፒኤልኤፍ ነው የምትለው ህዝብ አይደለም ያለው እዚህ ያለው ብሎ ነው እየነገረ ያለው። ዲያስፖራ ላይ ካለው ሰው ጋር ጀነሬሽን ያለው እውነት ነው ያለው። ትክክል ነው። አዳምጡኛ። ጀነሬሽን ትውልድ ነው አዲስ ታይምስ አሁን ያለው ትውልድ እያለ እየነገረህ ነው። አንዴ ክብሮን መብቱን ተጠቅሞ ነው አካሄድ ያለው። ስለዚህ አካሄዱን እንሰማና እናስተካክላለን። እሺ ቴዲ ተረዱኝ፣ ከተሳስቼ እኮ ነው ይቅርታ። ምንድን ነው ለማለት የፈለግኩት መሰለ፣ ህዝብ አይደለም ስርዓቶች ትውልድ ይፈጥራሉ ነው የምልህ። በህወሓት ጊዜ የተፈጠረው ትውልድ በቃ ካራክተሩ እንደዛ ነው። አሁን ከአንተ ጋር ምናልባት በደርግ ጊዜ ከነበሩት ወጣቶች ጋር ስታስተያየው በቃ በሜንታሊቲው ፍጹም የተለየ ነው። ጥቅምን በቃ ዳይሬክትሊ ከምንም ነገር ጋር አያይዘውም። በቃ ቀጥታ እሱ ከሆነ በቃ ምንም ይሁን በቃ ብቻ ጥቅም ይገኝ እና ዋሽቶም ይሁን ሰርቆም ይሁን ጉቦም ይሁን ምንም ይሁን በቃ ይሁን ብቻ ህሊና የሚባለው ነገር አጠፋው። አሁን ስርዓቶች የሚቀርጹትን ትውልድ ነው የምነግርህ። እና በዛው አንጻር ደግሞ ኤርትራ ውስጥ 30 ዓመት ተዘግቶ ነው ያለው። እውነት ነው፣ ሌላ እንትን የለውም። ግን ልክ ሳዋ ስትሄድ 9ኙም ብሔር አለ። ሳዋ ስትሄድ በቃ ሰው መሆኑን ነው እንጂ እከሌ ከሌ ነው እከሌ ነው እከሌ እንደዚህ ነው። የሀገር ፍቅር ትማራለህ። ስትሰደድ ራሱ አገርን ይዘህ ነው የምትወጣው ጭንቅላት ውስጥ። ያኮ ነው አሁን እዚህ ውጭ የምታዩት ኤርትራ ስትለው ልክ ነብር የሚሆነው በቃ አገሩን ይዞ ነው የሚወጣው ጭንቅላት ውስጥ። የኢኮኖሚ ችግር ሊኖር ይችላል፣ ኑሮ ለማሻሻል ወጥቶ ሊሆን ይችላል። በሀገር ጉዳይ ግን በቃ ዳሴ በህዝቡና በሀገሩ ጉዳይ አይደራደርም። እና ስርዓቱ እንደዛ ትውልድ ላይ ነው የሰራው ነው ምልክ ቅድም ያልከው እኔ ለማሾፍ ለማላገጥ ገብቶኛል። ግን አሁን የኔ አጭር ጥያቄ ሰዓት አልወስድም በዚህ ጉዳይ ላይ። ለምሳሌ ከሀገር በመለስ እኛ አሁን 7ኛውን ሀገራዊ ምርጫ ልናደርግ ነው ማለት በፕሮሰስ ይስተካከላል አይደለም? መቼ ነው የሚስተካከለው? መቼ? ከ20 ዓመት ከ30 ዓመት በኋላ መቼ? የትም ሀገር ፐርፌክሽን የለም። አሜሪካም ችግር አለ፣ ይጨበረበራል። የትም ዓለም ላይ ብትሄድ ነው የምታውቀው ነገር ነው። ፖይንት ምንድን ነው? አትሊስት የተጣመመም ቢሆን እኛ እኮ በሀገራችን በዶሜስቲክ ፖለቲክስ እኮ እያወራን እኮ ነው። እንደ ሻዕቢያ፣ እንደ ቲፒኤልኤፍ፣ እንደ ኦነግ፣ እንደ ፋኖ፣ እንደ ብልጽግና ምናምን እኮ አድርጌ እኮ እያወያያቸው ነው የሰማህ ነው። አትሊስት እኛ የተለያዩ እሳቤዎች ይንሸራሸራሉ። እናንተ ጋር ለምሳሌ እንደዚህ አይነት ነገሮች አሉ። ፓርላማ አለ፣ ምርጫ አለ፣ ሚዲያዎች አሉ፣ ኒውስፔፐሮች አሉ። ይብዛ የሚነስም መንግስትን ትንሽ ጠንክሮም ባይሆን የሚተቹ ክሪቲሳይዝ የሚያደርጉ ሚዲያዎች አሉ። የተለያዩ ሀሳብ ነፃነቶች ይዘዋወራሉ። እናንተ ሀሳብ እንደዚህ ልክ ቤት ከፍታችሁ ልክ እንደኛ እንትን ደጋፊ እንትን ተባብላችሁ ጎራ ከፍላችሁ ከኛ ጋር ሲሆን ትመጣላችሁ። ኦፍኮርስ ይመቻቸዋል። እንደ ኢትዮጵያና እንደ ኤርትራ ነው የምታወሩት። በውስጥ ጉዳይ እንደዚህ ታወራላችሁ። እንደኛ ፕላትፎርሙን አታዩም? እንደዚህ ውጭ ያለው በተለይ ቲክቶኩ ምንድነው እንደ ብርጌድ ሐመዱ ምናምን ሲጨፋጨፍ አይደል የሚውለው? ኖ ስቲል ከኢትዮጵያ ጋር ነው። ግን በሀገር ውስጥ ጉዳይ ምርጫ አላችሁ? ፓርላማ እኔ አሁን አላቅም። እግዚአብሔር ምስክር ነው። ፓርላማ የለም። ፓርላማ የለም። ፓርላማው 2001 ላይ ተዘግቷል። በዛን ሰዓት ከ10 በላይ ጋዜጦች ነበሩ። የአውሮፓ ህብረት ገባ፣ ነገሮችን ማኒፕሌት ለማድረግ ሞከረ።
የአውሮፓን ህብረት አምባሳደር አባረረ መንግስቱ። 15 ሰዎች ባለስልጣኖች የታሰሩበት ጊዜ ነው እነዚህ G15 የሚባሉት እና ፓርላማ የለም አዲስ ታይም ካቢኔ ነው ያለው። ፓርላማ የለም፣ ካቢኔ አለ፣ በካቢኔ ነው የሚመራው። ስለዚህ ሰው አሁን ለምሳሌ ኢህአዴግ የትኑም ያልበተቻቸው ቲፒኤልኤፍ ያለፉት 27 ዓመታት ለፈለግከው ስጥ። አንተ ከፈለግ ጥፋቱን በሙሉ ለቲፒኤልኤፍ ስጥ። ሙሉ ለሙሉ ለቲፒኤልኤፍ ከሰጠ ልማቱንም መስጠት አለበት፣ ፌር መሆን አለበት። ኦኬ አንተ አሁን እየሰጠ ያለው ለቲፒኤልኤፍ ከሆነ ቢያንስ ቲፒኤልኤፍ ቫራይቲስ ኦፍ አይዲያስ ይንሸራሸራሉ። የፖለቲካ 1997 ላይ ኢትዮጵያ በታሪኩ አይታው ማታቀው የመጨረሻ ፍጹም ዲሞክራሲ የሆነ የፕሬስ ነፃነት ነበረ። አሪመምበር ከራከራሉ ምናምን ኢቨን አሸንፈዋል እኮ አይደል? አዎ ቴዲዬ፣ አሁን እንትን ለማድረግ አለ። አሁን እናንተ ጋር እንደዚህ ኦኬ፣ እናንተ አሁን እኛውን ልክ ደርግን ካስወገድን በኋላ 1 2 3 4 ምናምን ብለን ቲፒኤልኤፍ ያመጣለ ምናምን ብለን ልንዘረዝራቸው የምንችላቸው ብዙ ነገሮች አሉ። አይ ኖ እናንተ ምንድነው መዘረዝሩት? ለምሳሌ ኦኬ ቴዲዬ፣ አሁን እንደዚህ ምንድን ነው በሻሸቅ እንትን ውስጥ ገብቼ አይደለም። አሁን እኔ ከልቤ ነው ማወራ ማለት ያለን ነገር ስላየውኝ ጀስት የሆነ አይዲያ ሼር እንድናደርግ ነው የምነግርህ። ኤርትራ ውስጥ ፓርላማ ነው ያለው፣ እዚህ ካቢኔ ነው ያለው፣ ፓርላማ የለም። ኦኬ ምርጫ የለም። ከ2001 በኋላ ፖለቲካዊ አካሄዱን በሙሉ ታጥፏል እና ስቴት ኤመርጀንሲ ውስጥ ነው ያለችው ሀገሪቱ። ልክ ጦርነቱ ሲታወጅ በተለይ ሳልሳይ ወራር የሚባለው በጣም ከባድ ውጊያ ነበረ። ፉል ኦፍ ስኬል ከ1000 ምናምን ኪሎ ሜትር የሆነ ድንበር ነው ጦርነቱ። ፖለቲካዊ ቀውስ ተነሳ ውስጥ ሰውየው ሁሉንም ነገር አጠፈ፣ ስቴት ኤመርጀንሲ አወጀ። ከዛ በኋላ እስከዚህ አብይ እስከሚመጣ ድረስ ኦልሞስት ስቴት ኤመርጀንሲ ውስጥ ነበረች ኤርትራ እና መጀመሪያ አገር መቆም አለበት። አገር ለምን አመጣጣቸው አስፈሪ ነበረ። ገብቶሃል? ለምን የነሱ እንዳልከው አሁን አንተ ብትሆን አንተ እዛ ወንበር ላይ ብትሆን በዚህ ህሊና ያንን አታደርግም። ኢትዮጵያ ውስጥ የሚመጡት 4 ኪሎ የሚሰየሙ ወንበሮች ግን ሰዎቹ ነው የምልህ ፐርሰናሊ በቃ አገሪቱን ሃንድል ማድረግ ስላለባቸው ትልቅ አገርም ስለሆነ ኢኮኖሚው እንዴት እንደሚሄድ ታውቃለህ። አይኤምኤፍ በዛ በኩል ይጎትታቸዋል፣ ግሪን ምናምን ተብሎ በዛ እና በሙሉ በነሱ ፕላን ነው የሚሄዱት፣ በውጭዎቹ ፕላን ነው የሚሄዱት። የአሜሪካ ዶላር ይመጣል፣ አገሪቱን ቀይሮ ይሆናል። ኦኬ ቀይሮ ይሆናል። ትውልድን ግን ቀየረ ወይ ነው? አገሪቱን ቀየራት ወይ ነው? አሁን እኮ ቅድም እንዳልከው መብራት ይሰራል፣ መብራት ይቆማል። ግን የመብራት የስልክ እንጨት ሰርቆ የሚሸጥ ትውልድ ካፈራ ምንድነው ትርጉሙ? የፓርላማ የምርጫው የግርግሩ ሌላው የሰው መሞት ካልሆነ በስተቀር ምንም ያየነው ያተረፉት ነገር የለም። ዲሞክራሲ ምርጫ ፌክ ነው በሙሉ እንዳየኸው። ኤርትራ ውስጥ ያ የለም። ዘመን አሁን እኮ እሱ ጋር ያልተግባባ ነው። በምን እንግባባ? 1000 እርምጃ ከአንድ ነው አርሚ ጀምረው ነገር ሪዛልት ሊኖረው ይገባል። ቲፒኤልኤፍ አልኩ እኮ ቲፒኤልኤፍ ያለፉት 27 ዓመታት ለቲፒኤልኤፍ ስጣቸው፣ ችግር የለውም። ጥፋቱን በሙሉ ለቲፒኤልኤፍ ስጥ፣ እኔ ደግሞ ልማቱንም በሙሉ ሰጣለሁ። ኦኬ ሜጋ ፕሮጀክቶች ገንብተዋል፣ ስቴዲየም ገንብተዋል፣ አባይ ግድብ ግንባታ መሰረቱን ጥለዋል። ሰላምና ጸጥታ ትላለ፣ ኢኮኖሚውን ትላለ፣ ግብርናውን ትላለ። አዎ ግን በማን ዋጋ ነው ያደረገው? የተለያዩ ፖለቲካ ፓርቲዎች ፓርላማ እንዲገቡ አድርጓል። ህዝባችን ፕላን ኤ ካልተመቸው ፕላን ቢ መምረጥ ይችላል። ኦኬ ቴንክ ዩ። ግን ያ በማን ዋጋ ነው? ኤርትራን አይዞሌት አድርገ ኤርትራ ላይ ማዕቀብ አስደርገ ከነጮቹ ጋር ተማክረ ጎረቤትህን አበሳጭተ ይህንን አድርገ ዛሬ መተህ ደግሞ አሁን ላይክ ደብል ስታንዳርድ ነው። አሁን እኮ ቴዲ የምትለው ነገር እኮ ይጋጫል እኮ። ኦኬ አንተ እንደዛ ስትል ነበር። ጎረቤቶች ባለፈው 27 ዓመት ውስጥ አንድ ኢትዮጵያዊ ተነስቶ ኧረ የሚደረገው ነገር ልክ አይደለም ስፌር አይደለም ያለ አንድ ኤሊት ታመጣልኛል? አታመጣም። የለም እና በምን ስታንዳርድ ነው? እኛም ሰዎች እኮ ነን እንዴና ያለን እንታዘባለን። እናንተ ገብቶኛል። ኦኬ አልተላልፈናል። ኦኬ በሚቀጥለው እናወራዋለን በሰፊው። በሚቀጥለው ግን ስንመጣ እኔ ለማለት የፈለኩት ለመሰለ እኔ ከሚስት ጋር ከተለየ በኋላ ብቻህን ትኖርና ጥቅምና ጉዳትን እኮ ታያለህ። እና ያንን ነው ካልኩሌት ያደረጋችሁት ማለት ነው። በቃ ተለይተዋል። አሁን በሁሉም እንዝጋቸውና እዩትና ከዛ ተመልሶ ይመጣሉ አይነት ነገር ኖ የምልህ እንደ ሀገር ካልኖር አሁን ዜጎች እንደ ሀገር ካልኖሩ መጨረሻችሁ ምንድን ነው የሚሆነው? ለምሳሌ መሳሪያ ይዘህ ምኑ ነው የምጠብቀው? ሀገር ማለት እኮ ህዝብ ነው አይደል? ለምሳሌ እኛ እኮ እንደዚህም ሆኖ እኮ ሰው አይገደል፣ ሰው አይፈናቀል።
የሰብአዊ መብት አይፈጸም፣ የግለሰቦች መብት ይከበር እኮ እያለን እኮ ነው። መጀመሪያ ግን ይሄ ባለንበት ነባራዊ ሁኔታ የተነፋደፍክ ነው የምጠይቀው። አሁን አንተ የመለስ ፕሪንሲፕል ነው። አገር ህዝብ ነው የሚባለው ነገር አለ። አገር ነው። ህዝብ የትም ይሄዳል። ነገ ጠዋት አገሬ ብሎ ይመለሳል። ገብተዋል። እስራኤላውያን 100 ዓመት 4000 ዓመት ተሰደው መጨረሻ ላይ ግን መሬታቸውን ፈልገው ነው የሄዱት። እኛ መሬታችን እስካለ ድረስ ሰው አለ እኮ ኤርትራ ውስጥ። ግን ህዝቡ መሬት ምን ያደርግልሃል? ሰው ሳይኖር ሀገር ምን ያደርግልህ? ምንድን ነው ሰው? ለምሳሌ ያለ ሰው ሀገር ምንድን ነው? ተራራና ዛፉን ነው የምትለኝ? ውሃውን ነው የምትለኝ? አገር ነው። ሰው የትም ሄዶ ይኖራል። እዚህ መጥቼ እኮ ብሪቲሽ ሆኜ እየኖርኩ ነው። ነገ ጠዋት ግን አገሬ እስካሁን ያመኛል። እትብት ስለተቀበረበት አገሬ ማለት አይቀርም። እሱ አይደለም ጥያቄው። አንተ ኤርትራ ስለተገነጠለች በቃ እሷን አበሳጭተን አይዞሌት አድርገን እኛ በቃ እንዲህ ብለን ሜንታል የሆነ ያስጠላል ስታስበው፣ አንተ እንደምትለው ከሆነ ግን ኢትዮጵያ ውስጥ ኤኒዌይ ሀሳቤ ሊጨርስ በአንድ ቃ ብቻ አጠቃለውና ወደ አርበኛው ሄዳለሁ። በአጠቃላይ እኔ ነኝ ቴዲ አርበኛው አይደለም። ጠቅለል አደርግልሃለሁ። የእኛና የእናንተ ችግር በአጠቃላይ የእኛና በላይ በቃ አንተ የመጨረሻ ነው። በእናትህ ቀጥል። አንድ ዘመን አንድ ደቂቃ ይጨርስ። በአጠቃላይ በእኛና በእናንተ መሀል ያለው ትልቁ ችግር ምን መሰለህ? የአስተሳሰብ ችግር ነው። አሁንም ደግሜ የምልህ እሱን ነው። ቅድም እንዳልከው አንድ የሰው የሆነ ነገር አንተ በጉልበት ኤርትራ ውስጥ ትግርኛ ነው የሚነገረው፣ በቃ ቋንቋውም አማርኛ ነው፣ ከአሁን በኋላ ኢትዮጵያ አካል ነህ ምናምን ብለህ ጨፍልቀህ ከዛ በኋላ ጦርነት ተነስቶ ጦርነቱን ውረድ እንውረድ ተባብለህ ተጨፋጭፈህ መጨረሻ ላይ አገሩን ነፃ ካወጣ በኋላ አይ ሰነድ እኮ የለም በምን አካሄድ ሄደች? እንዴት ነው የምትሄደው? በቃ ገጥመሃል መሰለኝ። ታንክ ይዘህ መጣ፣ አየር ይዘህ መጣ፣ ያ ሁሉ ነገር አለቀ። ከዛ በኋላ እንዴት አድርገን በሰላም እንኑር የሚለውን ነገር ህወሓት ሲመጣ ማስተካከል የነበረበት ከ4 ኪሎ ነበረ፣ አላደረገውም። አብይ መጣ፣ ለጊዜው አጭበረበረ፣ በዛም በዚህም አለ። አሁን ተመልሶ መጥቶ አሰብ በዚህ ጋር ወጥቶ ድሮ የኛ ነበረ እንዲህ ነበረ ህዝባችን 130 ሚሊዮን። ይሄ እንደዚህ ይሄን ሜንታሊቲ ማስተካከል አለብን። በሚቀጥለው በደንብ እናወራለን። ቴዲዬ በጣም አመሰግናለሁኝ። አንተን ግን ሳላደንቅ አላልፍም። እውነቴን ነው የምልህ፣ ጀስት ከልቤ ነው። አፕሪሺየት ቴንክ ዩ ቬሪ ማች ቴንክ ዩ ዘመኔ፣ ቢግ ሪስፔክት። ነገም ከነገ ወዲያም ቤት ነው። ዛሬ ስላገኘው በጣም ደስ ብሎኛል። ኤኒታይም መተህ ኤርትራን በሚመለከት ትከራከራለህ። ቴንክ ዩ ከልብ አመሰግናለሁ። አዲስ ታይምስ ቴንክ ዩ ዘመናቸው። ኦኬ ቴንክ ዩ አመሰግናለሁ ቴዲ። እኔ እንደው ሰዓቴን በደንብ ልጠቀም። እኔ ፓርላማ አለን ኤርትራን ደግሞ ላይክ ሪዲክል ለማድረግ የምትጠቀሙበት ምናምን። እኔ አይ ራዘር ቹዝ ኤርትራን ገቨርንመንት ሶሊድ የሆነ ቶታሊታሪያን ሶሊድ የሆነ አምባገነን ይሻላል። አጭበርባሪ እንደ አብይ አህመድ እንደ ወያኔ ካቢኔ መስርቶ ሀሳብ የገለጽኩት በኢትዮጵያ ፓርላማ ውስጥ እኮ አማራ ተጨፈጨፈ የጸሎት ፕሮግራም ይደረግለት የ3 ደቂቃ ሲባል የተከለከለበት ፓርላማ ነው። ለሞተ ህዝብ ጸሎት ይደረግ ሲባል አፈ ጉባኤው መሬት መዶሻ እየደበደበ አይደረግም ብሎ የከለከለበት ፓርላማ ነው። የህዝብን መብት ሊያስከብር ቀርቶ የህዝብን ፖሊስ ለህዝብ የሚጠቅም ፖሊሲ ሊያወጣ ቀርቶ አጨብጫቢ የጭቆና ምንድነው የጭቆና አስፈጻሚ ነው የኢትዮጵያ ፓርላማ። አብይ አህመድና ፓርቲው ያወጣውን አጨብጭቦ የሚያጸድቅ አንድም ተቃውሞ ማያቀርብ ኦልተርናቲቭ የሆነ ፖሊሲ ሊያቀርብ የማይችል የተበላሸ ነገር ሊያርም የማይችል በድን የሆነ ፓርላማ ነው። ፓርላማ አለን አትበለን። ኢትዮጵያ ውስጥ መለስ ዜናዊን ፓርላማውን በድን ነው። ይሄንን እገልጻለሁ። አንድ ጊዜ አዲስ ፖለቲከኛ ነህ። የህዝብ ተወካዮች ህዝብን የወከሉ ናቸው። የህዝብ ተወካዮች ምክር ቤት አባላትን በድን ማለት ነውር ነው። ሰው ናቸው። በድን ማለት እኮ ምን ፋንክሽናል ያልሆነ ማለት ነው። ይሄ በድን ይባላል። በድን ማለት ምን መሰለህ? ሰው አሁን ናም ስለወከሉት ህዝብ ክብር ቴዲ፣ ይሄ ፖለቲካል ወርድ ነው። በድን ማለት ናም የሆነ የህዝብ ተወካዮች ናቸው። የህዝብ ለወከላቸው ህዝብ ትልቅ ክብር ስላላቸው ቢያንስ እሱ ምታስተካክል ማለት ነው። አንተም ነገ ህዝብ ማለት የሞተ ማለት ነው። እሺ ጥሬ ትርጉሙ ኦኬ እሱ ከሆነ የሞተም ትርጉሙ እንደዛ ከሆነ ፋንክሽናል አይደለም ማለት ነው። ቢያንስ እንደ ደሳለኝ ጫኔ ያሉ ብዙ ሰዎች ያሉ። ደሳለኝ ጫኔ ለብቻው ሰው ነው፣ ጀግና ነው፣ ስራውን የሚሰራ ሰው እሱ ብቻ ነው። አንድም ሰው የለም ማለት አሁን ደግሞ ደሳለኝ ጫኔ እሱ የፓርቲ ሰው አይደለም እዛ ውስጥ ያሉት። በአጠቃላይ 99% ነው። አንድ ሰው ሊኖር ይችላል፣ እሱ አይደለም እኔ የምለው። ግን የብልጽግና የህዝብ ተወካዮች ብልጽግና የሚያመጣውን የጥፋት አጀንዳ በሙሉ ጦርነቱን ጨምሮ ህዝብ የሚያልቅበትን ጀምሮ ህዝብ የሚጨቆኑበትን ፖሊሲዎች እኔ ብል የሚያደርጉ
ጨቋኞች አስፈጻሚዎች ናቸው። ለእኔ አንተ ህዝብ ናቸው በላቸው፣ ተወካይ ነው በላቸው። እኔ ይኸውልህ የህዝብ ሞቶ በጅምላ ተጨፍጭፎ ምንድነው የሚባለው የህሊና ጸሎት የከለከለ ፓርላማ ነው ያለው። የህዝብ ተወካዮች ምክር ቤት ነው ያለው። tell me one country anywhere else አፍሪካ በለው አውሮፓ እኒህን እንደዚህ አይነት አስነዋሪ ነገር የሚያደርግ ፓርላማ ጥራልኝና ኤርትራ ፓርላማ የላትም። እኔ የኤርትራን ፓርላማ የሌለው ይኸውልህ ኤርትራ ፓርላማ የሌላት ኤክሶ በጣም አመሰግናለሁ። ኤርትራ ፓርላማ የሌላት ሶሊድ የሆነ አምባገነን የሆነ መንግስት ህዝቡን ያልከፋፈለ አማራ፣ ኦሮሞ፣ ትግሬ እያለ አንዱን ካንዱን የማያበላልጥ አምባገነን ሶሊድ የሆነ አምባገነን እበልጣለሁ። ከአብይ አህመድ ከመለስ ዜናዊ መንግስቱ ኃይለማርያም ሚሊዮን ጊዜ ለእኔ መርጧለሁ። መንግስቱ ኃይለማርያም ቢኮዝ መንግስቱ ኃይለማርያም በብሔሮች መካከል ክፍፍል አያደርግም ነበር። ጨቋኝ ነው፣ አው ጨቋኝ ነው። ጦረኛ ነው፣ አው ጦረኛ ነው። ህዝብ ጨፍጭፏል፣ አው ጨፍጭፏል። አንዱ በኢትዮጵያ ውስጥ አንዱ ፈርስት ክላስ ሲቲዝን ሌላው ባሪያ የሚገደል የሚፈናቀል የሆነበት በወያኔ ዘመን፣ አሁን ደግሞ በመቶ እጥፍ በአብይ ዘመን። ከነዚህ ስርዓት አራይደር እኔ ኤርትራ ስርዓትን መርጣለሁ፣ የሻቢያን መንግስት መርጣለሁ። የኢትዮጵያ ቢሆን ከሁለቱ የሻቢያን መንግስት መርጣለሁ። ልማት አላደረገም፣ በልማት በሌላ ልትወነጅለው ይችላል። አዎ ልማት ከመለስ ዜናዊ መንግስቱን ትመርጣለህ። ከመለስ ዜናዊ መንግስቱ ኃይለማርያም መርጣለሁ። ከአብይ አህመድ መንግስቱ ኃይለማርያም እመርጣለሁ። ከመለስም ከአብይም ኢሳያስን እመርጣለሁ። ምክንያቴ ምን መሰለ? ምክንያቴን ላስረዳ፣ የምመርጥበትን ምክንያት ላስረዳ። ኢሳያስ አፈወርቂ ህገ መንግስቱን የሚያስተዳድርበት ህገ መንግስት የዘረኝነት አይደለም። ኦሮሞ አማራ ብሎ አንዱ ብሔር አንዱን ተነስቶ የሚያፈናቅልበት የሚጨፈጭፍበት ሀገር አልባ የሚያደርግበት ስርዓት አልተከለም። ኢትዮጵያ ውስጥ ሲቪል ዋር ያየነው በታሪካችን በአብይ አህመድና በመለስ ዜናዊ ጊዜ ነው ወይ በወያኔ ጊዜ ነው። እነዚህ ሁለቱ ዘረኞች ናቸው። ኢትዮጵያን አይወዱም። ኢትዮጵያ ታሪኳ 50 ዓመት ነው 100 ዓመት ነው የሚሉ ናቸው። ባይ ዘ ዌይ ትርክት የተጀመረው ከኤርትራ ነው ከሻቢያ ነው ብላችኋል እናንተ ስትከራከሩ። ትርክት የጀመረው የኦሮሞ ብሔርተኛ ነው ኦነግ ነው፣ የትግሬ ብሔርተኛ ነው ወያኔ ነው፣ የኤርትራ ብሔርተኛ ነው ሻቢያ ነው። ሶስቱም ናቸው ኢትዮጵያን በመጥላት አማራን በመርገም ሶስቱም አንድ አይነት ናቸው። አብይ ንጹህ አይሆንም። አብይ እኮ የጨፌ ኦሮሚያ ላይ ቁጭ ብሎ ሚኒሊክ ኦሮሞን ከአዲስ አበባ ነቅሎ አባረዋል፣ ሽፍታው አምባገነኑ እያለ ነው የሚጠቅሰው ሚኒሊክን። ስልጣን ሲመጣስ የሚኒሊክን ሐውልት አስገባለን። ለምን? ማጭበርበር ስለሚፈልግ እንጂ በቃሉ ምንድን ያለው ሚኒሊክ ኦሮሞን ምንድነው የሚለው? የፋሽስቱ ንጉስ ሚኒሊክ ኦሮሞን ከአዲስ አበባ አባረዋል ብሎ ዛሬ አዲስ አበባ ውስጥ ለሚያባራቸውና ከተማቸውን እያፈረሰ ሰፈራቸውን አፍርሶ ዳር ከአዲስ አበባ አውጥቶ የሚጥላቸው ሰዎች ሚኒሊክ ያሰፈራቸው ናቸው ብሎ የሚያምን መንግስት ነው ያለው። ሀገራቸው መሆኑን አያውቅም። ታሳቸው መሆኑን አያምንም። የኔ ነው። እስኪ ተልሚ ኢሳያስ አስመራ የሐማስ ነች ይላል እንዴ? ኢሳያስ አፈወርቂ አዲስ አበባ የኦሮሞኖች ቢለው እኮ አብይ አህመድ እኮ ነው። ሽመልስ አብዲሳ እኮ ነው። አስመራ የሐማስ ነች የእንደዚህ የዚህ ብሔር ነች። ለዚህ ፓርላማ ኖር አልኖር አይደለም። ዘረኝነት የሌለበት ሀገር ህግ እንኳን ባይኖር የተሻለ ይሆናል። አግላይነት የሌለበት ሀገር ህግ እንኳን ባይኖር የተሻለ ይሆናል። የተሻለ እንደው ኮምፔር ብናደርገው ማለት ነው። ስለዚህ አታጭበርብሩብን፣ አትዋሹ። እና ማን ነው እኔ አያና እንዲያነሳው ነገር አለ። ምንድነው የሎጊንግ ኢንፎርሜሽን ምንድነው ይሄ? አንድ አፕሊኬሽን መክፈት ምናምን በጣም ይገርም ነው። አፕሊኬሽን ክሬዲሽን ምንድነው? ሎጊንግ ኢንፎርሜሽኑ ከሌለ አትከፍተውም። በመጥረቢያ አትከፍተውም መሀይም ካልሆንኩ በስተቀር። በመጥረቢያ ልክፈትልህ ወይ አያና? ሎጊንግ ኢንፎርሜሽን ከሌለኝ ከረሳሁትኝ በምንድነው የምከፍተው? ይሄ እኮ ድንቁርና ነው። ባይዘው አንድ የተማረ ሰው ይሄንን አይናገርም። ሎጊንግ ኢንፎርሜሽን ከሌለ እኔንም ሲናገር እኔን ልክ እኔን ለማጥላላት ስለሄደበት ነው። እና ግን እኔ ቢያንስ አብይን መናገር አችልም ካልክ እኔ ቢያንስ እንደዚህ አይነት እንግሊዘኛ አላወራም። አጋረንት እዩ እኔ ቢያንስ እንደዚህ አላወራም። ቪዲዮ ልክፈተው። እኔ ቢያንስ እንደዚህ አላወራም። How do you feel about being here in Norway? I'm feeling great. It's good. It's good to be here. What do you expect for your stay? Today it's good. It's good to be here. Ethiopian PM English interview. One question. How do you feel about being here in Norway? I'm feeling great. It's good. It's good to be here. What do you expect for your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? From your stay here in Norway. To clean it. አዲስ ታይም ያ
አንተ አሁን ለምሳሌ ቋንቋ መግባቢያ ነው አይደል? ቋንቋ መግባቢያ ነው። አትሊስት እሱ የሚናገረውን ነገር ጠያቂ እኮ ሰባብራም ቢሆን አትናገርም። ሶ ዋት? ቭላዲሚር ፑቲን እንግሊዘኛ አይናገርም። አልሲሲ እንግሊዘኛ አይናገርም። ሶ ምንድነው ታዲያ? ጂጂፒንግ የቻይናው እንግሊዘኛ አይናገርም። ሶ እና ምን ተፈጠረ? አንድ ማስተርስ ያለው ሰው ማስተርስ አለው አይደል? ቀኝ ያልተገዛን በራሳችን የምንኮራ እንግሊዘኛ ከፈለግ ለራስ ውስጥ አስተርጉማት ተስማ። ሶ ዋት? እንግሊዘኛን ምንድነው ችግሩ ታዲያ? ችግሩን ላስረዳ። አልሲሲ ላይ ትራምፕ እንግሊዘኛ አይችልም ብሎ አልሲሲ በአረብኛ ሲናገር ግብፃውያን ሲያላግጡበት አይታል። ቴዲ እኔ አይሲሲ ወታደር ነው፣ አንድ የወታደር ሰው ነው። የትምህርት ቤት ባክግራውንዱን አላውቅም። አብይ ግን ፒኤችዲ ያለው የሚባል ሰው ነው። አንድ እና ፒኤችዲ ያለው እንግሊዘኛ ሊናገር ይችላል ግዴታ ነው። ካሪያ ፒኤችዲውን በምንድን ነው የሰራው? በምን ሚስራት አለ? ፒኤችዲውን በኦሮምኛ ነው እንደ የሰራው? ከሞሜ አንብበዋል፣ እንግሊዘኛ አንብበዋል፣ ተረድተዋል። አልኤዮል ፒኤችዲ ስትሰራ ቋንቋ ለእኔ በተለይ ፖለቲሽን ከሆንክ ቋንቋ በጣም አንዱ የዓለም ቋንቋ ነው። የዓለም የፖለቲካል ቋንቋ ነው። የፖለቲካል ሊንጓ ፍራንካ ነው። እና ይሄንንም አታውቀውም። ሰው አልቻለም። ኦኬ ሶ ዋት? ምን ሆነ? በቃ አንዱ ሀገር መምራት የምንድን ነው የሚባለው የሀገር የመምራት ችሎታ እንደሌለው የሚያሳይ ነው። አንድ ሰው መለስ አሁን ለምሳሌ አክሊሉ ሀብተወልድ አይደለም እንግሊዘኛ ስማ ዓለምን እግሩ ስር የሚያንበረከክ ቋንቋ ይችላል። አክሊሉ ሀብተወልድ በጣም ዓለም ላይ የተከበረ ነው፣ ይታወቃል። ኢትዮጵያን ከፍ ያደረገ ነው በዲፕሎማሲ። እነ ዶክተር ምናሴን እናውቃለን። እነ መለስ ዜናዊንም አውቃለሁ በደንብ። ስለዚህ መማር የሚባለው ነገር ኮሚኒኬሽን is a key thing ነው። አንድ ሰው ከተናገረ ራሱን ኤክስፕረስ ማድረግ ካልቻለ አብይ ለዚህ እኮ ነው ኢንተርቪው ሲያደርግ ማናየው። አብይ ለዚህ እኮ ነው ከታላላቅ መሪዎች የዓለም መሪዎች ጋር ቁጭ ብሎ ፍሪሊ ሲወያይ ማናቅ። ለዚህ እኮ ነው በጣም ሴኩርድ የሆነ ምንድነው የሚባለው ዝግጅት የተደረገበት ፕሪ ሪሄርስ የሆነ ንግግሮች ነው የሚያደርገው እንጂ ከየትኛው መንግስት ጋር ፍሪ እንደመለስ ዜናዊ ሲያወራ ሰምቶ አታውቅም። ስለዚህ ሊሚቴሽን አለበት። በነገር ላይ በኢትዮጵያ ታሪክ ልጨርስ ሐሳቤ። በኢትዮጵያ ታሪክ አብይ በኢትዮጵያ ታሪክ የሀገሩን ቋንቋ ምናልባት የቀድሞ ፕሬዚዳንት ማን ናቸው? እሳቸው ይበልጡት ይሆናል። ወይዘሮ ሳህለወርቅ ይበልጡት ይችላሉ። በተለይ ከዛ ውጪ አብይ አህመድ 3 የሀገሩን ቋንቋ አቀላጥፎ ይናገራል። አንተ 2 አትናገርም። ኦሮምኛ ይናገራል፣ አማርኛ ይናገራል፣ ትግረኛ ይናገራል። እንደው የሚኒስትር ምክር ቤት ሰዎች ከዚህ በኋላ ውጭ ሀገር ስትሄዱ ከውጭ ጉዳይ ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ውጭ ኦብቪየስሊ ቋንቋ መግባቢያ ነው፣ ሀሳብን ታስረዳበታለህ ምናምን። በተረፈ ግን በአማርኛ አውሩ ወይ በኦሮምኛ አውሩ ወይ በትግረኛ አውሩ፣ ከፈለጉ አስተርጉሞ ይስሙ። ሰዋት እኔ ሀገር መሪ ብሆን በምችለው 3 ቋንቋ ከ3 በአንዱ እጠቀማለሁ። ቴዲ አንድ ያንተ ንግግር ምን እንደሆነ ታውቃለህ? አንድ ለማኝ አደባባይ ወጥቶ እየለመነ አቅሟዳውን አዘርግቶ ከፈለጋችሁ ብር ስጡ ከፈለጋችሁ ብር አትስጡ የሚል ለማኝ ነው ማለት ነው። እኛ የደሃ ሀገር ሰው እኔ ያናደደኝ መሰለህ ቅኝ ያልተገዛ ለጭፈራና ለዳንሱ ሲሆን እንደንሳለን። የጥቁር ኩራትን በማንነታችን ምንኮራንን አባቶቻችን ዶንቲንግ እኮ ኮሎናይ ስላልተደረገ ነው። እንደውም የእኛን ያህል ጎበዝ የለም። ቅኝ ሳንገዛ አንድ ኢትዮጵያዊ ሰው ሀገር ተሻግሮ ሄዶ ጀርመንኛ ይማራል፣ አረብኛ ይማራል፣ እንግሊዝኛ እንማራለን። በእንግሊዝኛ የሚያስተምሩ ከኤሌመንተሪ ጀምሮ ይገባናል። የመጨረሻ ጀግና ህዝቦች ነን። አንድ ነጭ እኛ ሀገር መጥቶ ወይም የሌላ ሀገር ቋንቋ በቀላሉ እንደኛ ሲልም እንዳታይ። እኛ እኮ ቀኛ የጀግንነት ትርጉም ይሄ ከሆነ በጣም አስቂ ነው ቴዲ። አሮን ነው 100% ጀግና ነን። ቋንቋ ካልተናገርክ እንዴት ታሳድጋለህ? የጀግንነት ትርጉም ይሄ ከሆነ በጣም ይገርም። ጀግና ነን፣ ነጮችን ተዋግተናል ምናምን ትክክል ነው። እኔም ፕራውድ ማድረግበት ነው። ግን ዓለም ኢንተርኔት በኤክስፖዠር ጉዳይ እኮ ነው። አንተ እንግሊዝኛ ነው አዳምጠኝ። አንድ ሰው በዩኒቨርሲቲዎች በቃ ቴንክ ዩ ብዙ ስላቋረጥኩ አይ ቲንክ ሰዓቴን ትይዝልኛል ቢያስባል በዩኒቨርሲቲዎች ያለፈ ሰው ለዛ ዩኒቨርሲቲ በደንብ ሄዶ ኮሌጅ ሄዶ እንደገናም ደግሞ የሀገር መሪ ለመሆን አስፓየር የሚያደርግ ሰው ወይንም መሪ የሆነ ሰው በጣም ራሱን ኤክስፕረስ ማድረግ አለበት። ኮሚኒኬሽን ስኪሉ ሃይ መሆን አለበት። ቢኮዝ ሀገር ነው ሪፕሬዘንት የሚያደርገው። እኔ ያው መለስ ዜናዊ ከነ ሰይጣንነቱ ራሱን ፖለቲካ የሚያውቅ
ቋንቋ የሚያውቅ ሀገርን ሪፕሬዘንት ማድረግ የሚችል ሰው ስለሆነ እኮራበታለሁ። በመለስ ዜናዊ እየጠላሁት እኮራበታለሁ። አንድም ቀን መለስ ዜናዊ እኮ አፋቸውን ነው የሚያስከፍታቸው እነ ቡሽን ሌሎችን ቁጭ አድርገው he knows how to communicate, he knows how to diplomat, so he's very diplomatic ነው። በደም ነገሮችን በደንብ የሚያውቅ ሰው ነው። የዲፕሎማቲክ ወርድ ያውቃል፣ ፖለቲካል ስማርት ነው፣ ሁሉን ነገር ያውቃል። ስለዚህ መለስ ዜናዊን እየጠላሁት በዚያ አከብሯለሁ፣ ሪስፔክት አደርገዋለሁ። ቋንቋ መግባቢያ ነው ካልከኝ አዎ መግባቢያ ነው ቋንቋ። የዓለምን ቋንቋ ካላወቅ የዓለምን ፖለቲካ አትረዳም። በቃ አንተ በጣም መሳቂያ ነው የምትሆነው። በዓለም መድረክ ላይ ቁጭ ብለህ ልክ አይሾ ስፒድ ነው የምትሆነው። አይሾ ስፒድ እኛ ሀገር ሲመጣ ያኛው የኢትዮጵያ አይሾ ስፒድ አልሲሲ ከዶናልድ ትራምፕ ጋር የመጨረሻ የመሞት ወይ የመኖር የህልውና ጉዳይ የሆነበትን ኬዝ ይዞ ከትራምፕ ጋር ያወራው ምንድን ነው? ይኸውልህ አሁን እኔ ይሄ መልስልኝ። ከትራምፕ ጋር አልሲሲ ያወሩት ዴውስ ላይ በምንድን ነው ያወሩት? እየተተረጎመ አውርቶ ሊሆን ይችላል። አሮ ነው እኔ አላየሁትም፣ ግን ተተርጉሞ ሊሆን ይችላል የሚሰማው። ግን ተተርጉሞ ቆይ እኛ እኮ አባቶቻችን በከንቱ ነው እኮ ለዚህ ህዝብ የሞቱት እኮ። በነገራችን ላይ እንዴ አባቶቻችን እንዳንማር ነው እንዴ ሞቱልን? አልገባኝም እኔ እንዴ ሶላሞት ነው በአማርኛ ሶብና እንደውም እኔ እንኳን አባቶቻችን ቆይ አልሲሲ በአረብኛ ተናገራል። ዶናልድ ትራምፕ አረብኛ አይሰማም። በማላቸው አስተርጓሚ አለ፣ ኢንተርፕሬተር አለ። አልሲሲ ማስተላለፍ የፈለገውን መልእክት ከማስተላለፍ የገደበው ነገር አለ። ምንድነው አለ? በቃ ይሄ ግልጽ ነው። አንድ ሰው እንግሊዘኛ በደንብ የሚናገር ሰው ፍላጎቱን በደንብ ኤክስፕረስ ማድረግ ይችላል፣ በደንብ መግለጽ ይችላል። በቋንቋ ግን መተርጎሙ ራሱ ድል ያለው መተርጎሙ ራሱ ሀስል አለው፣ ድል ነው። ይሄ ራሱ በጣም ሼም። ስለዚህ አልሲሲ ሀገር መምራት አይችልም ማለት ኖ እሱማ እየመራ ነው የራሱን ሀገር፣ ግን ፉል ምንድነው የሚባለው የብቃት ግን ጉድለት አለ ማለት ነው። እኔ ይሄን የመለስኩለት ለአያና ነው። አሮኖ ቴዲ ለምን ትሪገር እንደሆን ካላቀም እንጂ አያና አብይን በሀገር እንድትኮራ ነው፣ በማንነት እንድትኮራ ነው። እኔ በሀገሬ መኩራቴ እንግሊዘኛ እንዳላቅ እንዳልማር ዓለምን እንዳልረዳ የሚያደርገኝ ድንቁርና ውስጥ አይደለሁም ምን ያለሁት። በሀገሬ ኮራለሁ፣ በታሪኬ ኮራለሁ፣ በነጭ ባለመገዛቴ ኮራለሁ። ግን የዓለምን የፖለቲካል ቋንቋ የዓለምን የፖለቲካል እንትን ምንድነው የሚባለው ላንድስኬፕ በደንብ አድርጌ መረዳት መቻል አለብኝ፣ በደንብ ማወቅ አለብኝ። ለዛ ብቁ መሆን አለብኝ። ይሄ ችሎታ ነው የሚባለው እንጂ በራስ መኩራት አይደለም። ችሎታን በደንብ ስኬልን በደንብ ማዳበር አለብኝ። ስለዚህ እንደዚህ አይነት መሪም እየመራን ነው። መልሴ ለናያና ነው። እንደዚህ አይነት መሪም እየመራ አዳነች አበቤም እየመራች ነው። እኔ ባይዘዌ አብይ ኮሌጅ ድሮፕ አውት ነው። እኔ አትሊስ ኮሌጅ ጨርሽ ሃይ ስኩል ጨርሻለሁ። እሱ ሃይ ስኩል ድሮፕ አውት ነው። እኔ ኮሌጅ ድሮፕ አውት ነኝ። ስለዚህ ከሱ የተሻለ ክሬደንሻል አለኝ፣ ከሱ የተሻለ መምራት እችላለሁ። ቋንቋውም እንደምታየው ነው። ማጭበርበር ነው። የማጭበርበር ደግሞ ያው እንግዲህ እሱ ነው ልዩነታችን ሊሆን የሚችለው። ዋናው ቁም ነገሩ ግን እኔ ቴዲ አሮን ነው ምን ያህል ለምን እንደምትከራከርላቸው አላውቅም። አንተ ደግሞ 2 ደቂቃ ኦኬ። አይ 2 ደቂቃ ሳይሆን ብዙ አቋርጠኛል። አንድ 3 ደቂቃ ጨምር። 3 ደቂቃ ኦኬ። እኔ አንተ በጣም የምታነሳው ነገር አለ። አንድ የኤርትራ ልጅ በደንብ ብለዋል። ሀገር ስርዓቶች ህዝብን እንትን ሼፕ ያደርጋሉ፣ ህዝብን ያስተካክላሉ፣ ህዝብን ይቀርጻሉ። እንዴት ሄዲ ጥያቄ ለጠየቀው አረ ደግሞ እናንተን እያጠያየኩ ልደር እንዴ? ይጨርስ ሀሳብ። ቴንክ ዩ ቴዲ። ስርዓት ህዝብን ሼፕ ያደርጋል፣ ህዝብን ይቀርጻል የሚለው ነገር በጣም እስማማበታለሁ። በኢህአዴግ ጊዜ ያለው ልጁ ትክክል ነው። ጄኔሬሽን ተበላሽተዋል። ኢህአዴግ የነበረው ይከተል የነበረው ኦሮሞን ለመጨቆን ሚዩት እኔ እኮ ደስ ይለኛል ብትጠያየቁ፣ ግን እኛ ሲፈጥርን ለመጠያየቅ የምንሆን ህዝቦች አይደለም። አንድ ጥያቄ ልጠይቅህ ብለን 4 ሰዓት ነው የምንጠው፣ ኢንተራፕት ነው የምናደርገው። ሀሳቡን ይጨርስና ወደ አርበኛው ሊድ ወደ ክብሮም ሊድ በጊዜ ልሸኛችሁ። አሁንም 3 ደቂቃዬን እንዳልጠቀም አሁንም እኮ አንዳንዴ ምንችለውና ማንችለውን እንወቅ ጋይስ። አሁን ተጠያየቁ ብላቸው እዚህ ጋር 3ኛው ዓለም ጦርነት። እኛ የጎንዮሽ ለመጠያየቅ የምንሆን ህዝቦች አይደለም። እንደዚህ ነው ማውራት ምንችለው እኛ ዱላ ተይዞ ወይም በሉጋም ተይዞ ካልሆነ በስተቀር አይቻልም። አዲስ ታይምስ በእናትህ 3 ደቂቃ በደንብ ልጠቀም። አሁንም ኢንተርፌር ባይዘወይ ብዙ ሀሳብ ሲቆራረጥ ማነው ብዙ በመሀል ስትገቡብኝ ሀሳቤ ይናጠፋል እና ልትናገር ያሰብከውም አንዳንዴ ይዘበራረቀባል። ትክክል አይደለም ብዙ ማቋረጡ እና ምን መሰለህ አሁን አያና ቅድም የአማራን ህዝብ እኛ እንሻላቸዋለን ለኤርትራኖች። እንደውም እኮ ይሄ አማራው ይሄ ፕሮ ኢትዮጵያኒስቱ እኮ ኤርትራን ሙሉ ካርታ ይዞ ነው የሚሄደው አለ እንዴ። ቀይ ባህር ላይ እሬቻን አከብራለሁ ያለው እኮ አማራው አይደለም።
ምንድነው የምታወራው? የኢትዮጵያ መከላከያ ሰራዊት ሙሉ ካርታ ይዞ የኤርትራን ካርታ ይዞ አላየነውም እንዴ? ሰሞኑን የኢትዮጵያ መከላከያ ሰራዊት ጀነራሉ ማለት ነው። እና እኛ የተሻልነን ይሄ ባይዘው የጥላቻ አማራ ላይ ያለ ጥላቻ ነው። አማራ ላይና ኢትዮጵያ እነዚህ ሰዎች ከኤርትራው ሻቢያ እኩል ኢትዮጵያ 100 ዓመቷ ነው ታሪኳ። ኢትዮጵያ ጨቋኝ ነች፣ አማራ ጨቋኝ ነው ሲሉ የነበሩ ናቸው። አብይ አህመድም በለው ሽመልስ አብዲሳም በለው አዳነች አበቤ ሌንጮ ለታ ኢትዮጵያ ጨቋኝ ነች ብለው ነው ያደጉት። መለስ ዜናዊ አሁን ያለው ወያኔ እንደዛ ነው ያደጉት፣ ኢንክሉዲንግ ኢሳያስ አፈወርቂ። ልዩነት የላቸውም በዚህ ባይዘው ልዩነቱ ጊዜውን ሲያገኙ እነዚህ ሀገር እያስተዳደሩ ነው። ሀገር እያስተዳደሩ ስለሆነ ደግሞ አሁን የኢትዮጵያን ካርድ መዘው ትናንት ኢትዮጵያ ጨቆነችን ብለው ይሉ የነበሩ ነበር። ትናንት ኢትዮጵያን በቀኝ ግዛት ይከሱ ነበረ። ዛሬ እኛንን ተራው እኛ ስለሆነ እስከ ቀይ ባህር ድረስ እንገዛለን ብለው ፖለቲካ ያራምዳሉ። ስለዚህ አንዳንዴ እኔ አድምቼ ስናገርና ሐቁን ስጋፈጥ የሚጠላኝ ሰው አለ፣ ግን ይጥላኝ ለረቢ ቢኮዝ እውነት እስከሆነ ድረስ እውነቱን ፌስ ስናደርግ መፍትሄ ይመጣል። አሁን ከዚህ አስተሳሰብ አያና ቢወጣ የብልጽግና ደጋፊዎች አሁን ኢትዮጵያዊነትን የተቀበሉት የዛሬ 8 ዓመት በአብዛኛው ከዛ በፊት የኢትዮጵያን ባንዲራ ሲቀዱ የነበሩ ኢትዮጵያዊነትን ሲረግሙ የነበሩ አማራ ባሪያ አድርጎናል ሲሉ የነበሩ ሰዎች ናቸውና እነዚህ ሰዎች ዛሬ መጥተው በኢትዮጵያ ታሪክ ኢትዮጵያ እንደውም እስከ ቀይ ባህር ድረስ ነበረች የሚሉ ከሆነ ትናንት ስንናገር የነበረው ኢትዮጵያን ስንረግም የነበረው ጸረ ኢትዮጵያ እንቅስቃሴ ስናደርግ የነበረው አማራ ላይ ስናደርገው የነበረው ነገር በሙሉ ስህተት ነው ብለው መጀመር አለባቸው። ስለዚህ እኔ መጀመሪያ እናንተ ታረሙ ነው የምለው። አንድ ኤርትራዊ ያለውን ልበል ጨርስ። አንድ ኤርትራዊ ደግሞ እዚህ ላይ ተናገረዋል። እኛ አዲስ አበባን ያቀና ነው እኛንን ምናምን እንዲያውም በሹካ መብላት ያስጀማር ነው እኛንን በመኪና ምን ስሌቭ ማስተር በልቶ ያስተረፈውን ፓስታ በሹካ ስለበላ እኮ ከኢትዮጵያ የተሻልከነ ማለት አይደለም። መዞር ክባቸው ደግሞ ይሄ ንግግሩ መነገር ስላለበት መዞር አይደለም። እኔ ለግለሰቡ ነው ይሄን የተናገርኩት። ገባ? ኤርትራ ጋር ችግር የለብኝ። አሁንም ቢሆን ከሌሎቹ ጋር የብሔር ችግር የለብኝም። ግን ያልሆነ ትርክት ሲመጣ እስከ 4ኛ ክፍል አትማርም ነበር እኮ ወንድሜ፣ የኤርትራ ወንድሜ። እኛ ባንመጣና ኃይለ ሥላሴ ባይመጣ እና ነፃ ባያወጣ እኮ የዛን ጊዜ ጣሊያን በሄደበት መንገድ አትሄድም ነበረ። ትምህርት ቤት መግባት 4ኛ ክፍል መማር አትችልም ነበረ። ባሪያ ነበር የነበርከው። እንደውም ኃይለ ሥላሴ መጡና እኩል ነን አንድ ህዝብ ነን ብለው እንደውም ብዙ ነገሮችን አደረጉ። ተጨቆንኩኝ ምናምን ትለው በጣሊያን እስከ 4ኛ ክፍል እንዳትማር በሄደበት እንዳትሄድ ሰግሪጌሽን ልክ ከዛ አፍሪካን አሜሪካኖች እንደተደረጉት ስትደረግ እኮ የነበርክ ባሪያ ያለው ነባራዊ ሁኔታ ነው። የዛን ጊዜ የብሔር ፖለቲካ ነበር እንዴ? የብሔር ፖለቲካ የሚያቀነቅነው ኦነግ ነበረ፣ ወያኔ እየተዋጉት። እሱ ግን የኢትዮጵያን ህዝብ በአንድነት ነበር። የለም ነበር የብሔር ፖለቲካ በመንግስቱ ጊዜ ከተማ ውስጥ የሚንቀሳቀስ አንድ የብሔር ፖለቲካ ልጠቅስልኝ እኮ እሱ ስላልፈቀደ ነው። እሱ ኢትዮጵያ አንድነት ብሎ ስላለ እሱ ነው አብል ጫት ነው ያለው፣ ወዚህ ግን ያለው ኢህአፓ ነው ኢሰፓ ነው ያለው እኮ መንግስቱ ኃይለማርያም የሚከተለው ምንድነው ይሄ ቴዲ መንግስቱ ኃይለማርያም የሚከተል የነበረው ፖሊሲ የኢትዮጵያን ዩኒፊኬሽን ነው ከነ ጨቋኝነት። አበቃ ጨረስክ ሀሳብን ማይ ፍሬንድ። ግን እኔ አንድ ነገር ልበል ጋይስ፣ የሀገር መሪ ከሆንክ አፍን የፈታው በስልጠኛ ከሆንክ ኦኬ። ቴክኖሎጂ አሁን ሁሉን ነገር የዘመነበት ሰዓት ላይ ያለ ነው። ለቋንቋ አትቸገር። ከስልጤ የወጣ ሰውዬ ሀገር ከመራ ደወር እንግሊዝኛ ማትችል ከሆነ በስልጠኛ አውራ። ጉራጌ ኮንክ በጉራጌኛ አውራ። ወላይታ ኮንክ በወላይትኛ አውራ። ትግራዋይ ኮንክ ዓለም አደባባይ ላይ በትግረኛ አውራ። ለራሱ ሲል አስተርጉሞ ይስማው። ጆሮአቸው ላይ የሚያስቀምጡት ምንድነው? ማስተርጎሚያ እኮ ነው። መጀመሪያ የምትናገረውን ነገር እኮ ስፒች እኮ ትሰጣቸዋል፣ ይተረጎማል። ችግር የለውም። ዓለም የሰለጠነበት ዘመን ላይ ያለ ነው። ቋንቋ ችግር የለውም። ቋንቋ መግባቢያ ነው። ፑቲን አይናገርም፣ ጠይብ ኤርዶጋን አይናገርም፣ አልሲሲ አይናገርም፣ ሺጂፒንግ አይናገርም። ቋንቋ እንደውም በዓለም አደባባይ ለአምባሳደር ሆነ የራስን የህዝብን ቋንቋ ደረትን ነፍተ መናገር አለበት። አብይ አህመድ ከትራምፕ ጋር የምትነጋገር ከሆነ በኦሮምኛ ተናገር፣ አስተርጉሞ ይስማ ለራሱ ሲ አቀንታ ኦሮሚያ ፋንፍንፍና ምናምን እያልክ አውራ፣ ወይ በትግረኛ አውራ። ትራምፕ አስተርጉሞ ይስማ፣ እንደውም በትግረኛ አውራ፣ ወይ በኦሮምኛ ወይ በአማርኛ አውራ። ዓለም ሲገለበጥ እናያለን። እስኪ የዛን ጊዜ የሚሰራው ዲፕሎማሲ ወይም ደግሞ ሲከሽፍ እናያለን። አስተርጉሞ ይሰማል። እሳት የራሱ ተርጓሚዎች አሉ። ችግር የለውም ለማለት ያለው ሰው ቋንቋ ማንነትህ ነው። አለቀ። አንተ እንግሊዝኛ የተናገርከው ወይ በእንግሊዝኛ ትምህርት የሚሰጡ ትምህርት ቤት ስለተማርክ ነው፣ ወይም ደግሞ አገር ተሰደ ውጭ ሀገር ስለኖርክ ነው። ባትወጣ ኖሮ ባትሰደድ ኖሮ ትምህርት ቤት ባትሄድ ኖሮ አንድን ፊደል አታውቅም። እንደውም ኢትዮጵያዊ ጎበዝ ነው። እኛ እኮ አዲስ ቋንቋ እንለምዳለን። ዜጎቻችን አረብ ሀገር ሲሄዱ አረብኛ እኮ ይማራሉ። እኔ ይገርመኛል።
ጀርመን ሲሄዱ ጀርመንኛ ይለምዳሉ። ወደ እንግሊዝ ሀገር ሲሄዱ እንግሊዝኛ ቋንቋ የሚነገርበት ቦታ ሲሄዱ እንግሊዝኛ ይናገራሉ። መራራ ጉዲና የተምረው ነው እንግሊዝኛ የሚያወሩት። ቆይ እኛ እንደውም ጀግና ነን እያልኩ ነው እኮ እኛ ራሳችን እናስተምራለን። በስቲ ደረጃ ቋንቋን እንደ አንድ ትልቅ ክራይቴሪያ አድርገን እንትና አንሰሮን እያልኩ ነው ያለው። ትልቁ ነገር ላይ እናተኩር። የአርበኛው ልጅ ወደ አንተ ልምጣ ወንድሜ። እሺ አይ አንተ አሁን ካልከው ጋር ማነው ስሙ አዲስ ታይምስ የሚኖርባት ሀገር አሜሪካ $1 ትሪሊየን ዕዳ ያለባት ዕዳ የምትከፍለው አለባት የምትባለው ቻይና I hope to convey through your program my best wishes to American people. He's been called the Silk Rat King. A threat is a threat to the economic power and leading edge in science and technology. 60 minutes the United States enjoys. በትራንስሌተር ነው የሚያወራው። እንቀጥል። ቢን ሳልማን እንግሊዝ ሀገር ነው የተማረው። ባይ ዘ ዌይ ቢን ሳልማን بلا شك لا. Absolutely not. This was a hate. በትራንስሌተር ነው ሶ አንዳንድ ጊዜ እኔ በጣም ይሄን ኢሹ ራሱ በማድረጌ እኔ አፍራለሁ። ሃይ ስኩል ላይ ነው ይሄ እንትን አይደለም። በተደጋጋሚ የሚነገር አንድ ነገር ስላለ እሱን ኮሬክት እስቲ እናርክ። የመጀመሪያው ነገር ይሄ ቅድም እንደነገርኩ ማርች 2021 ላይ ጠቅላይ ሚኒስትሩ የተናገሩት ነው። ጠቅላይ ሚኒስትሩ ኤርትራን አመሰገኑ ይሉና ቀጥለው ግን ቪዲዮ ሙሉ ላይ ያዩት መሰለኝ እዚህ ጋር ይጠፋባቸዋል። አናደርግም። በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነው። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይህን ማንቀበለው የኤርትራ ስለሆነ አይደለም፣ የእኛ ወታደርም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር ነው። ኦኬ ሶ እንግዲህ ማን ካደ ማን አልካደ ደግሞ እዚህ ጋር እናያለን። ሳምንት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋድሏል። አዲግራት ደርሰን የወላይት ፋብሪካውን አፍደሷል። ሶ አሁን ከሰማው ነገር እስቲ አሁን አንተ ቴዲ ልጠይቅ። እስካሁን ስሰማ እንግዲህ ይሄ 2021 ላይ የኤርትራ መንግስት ይሄን የሚያደርገው እንደማይቀበል ቀድሞ ከተናገረ ጸብ ነበር ብሎ አሁን ሲናገር ሰምተነው ማናቀው አይነት ነገር ተደርጎ ሲቀር አዚፍ ግጭት ነበረ ዲፕሎማቲካሊ። ይሄን ሙሉን ደግሞ የ2021ን ቪዲዮ በከፍትልህ ትላልቅ ባለስልጣኖች እንደሚልክ እና ከኤርትራ መንግስት ጋር እንደሚነጋገር በዚህ ጉዳይ ላይ ይናገራል። ይሄን ኢሹ የተናገረው 2021 ላይ የተናገረውን ንግግር ነው የደገመው። አሁን ሲሰማ አንዳንዶች ያጥወለወላቸው ያዞራቸው ለምንድን አይገባኝም። ቢኮዝ የተናገረውን የደገሙ ግን የዚህ ኮዝ ነው ብሎ ማስቀመጡ ላይ ትንሽ እንትን ቢል ጥሩ ነው። ሌላው ምንድነው አንድ ሰው መንግስትን መቃወም የሚቃወም አይተታቃለው በሚል የተነሳ ነገር አለ። በጣም ኤርትራ ልጆች ያነሱትን ነገር ላይ በመለስ እንትን ብል ደስ ይለኛል። የመጀመሪያው ፒስ በሚረሱት ነገር ኢትዮጵያና ኤርትራ ወደ ሰላም መጡ የተባለበት 2018 ለውጥ የሚባለው የመጣው በሰላማዊ ተቃውሞ ነው። ኢትዮጵያ ውስጥ ሰላማዊ ተቃውሞ ማድረግ ስለተቻለና ያም ደግሞ በብዙ ኮንፍሊክት በብዙ ሰው መስዋዕት ሆኖ ምናምን ነው።
ሁሌ በጠመንጃና ጭንቅላታቸው በሸበጥ ውስጥ የተደበቀ ሐሳብ ጥሩ አይደለም። ሌላው የዩኒቨርሲቲዎችን የእሱም ዩኒቨርሲቲ ተዘግቷል። ቅድም ስለ ዩኒቨርሲቲ መከፈት ጣሊያን የከፈተው ብሎ ነበር። ጣሊያን እሱም ዩኒቨርሲቲ ተዘግቶ አሁን ሰዎች እዚህ እየመጡ እንማራለን የሚሉት በዛ ምክንያት ነው። አብዛኛውን ጊዜ የሚነሱትን ስትራግሎች የኢኮኖሚክ እንትኖችን በተመለከተ ለማውራት ሲሞክሩ ይህንን ይስቱታል ብዬ ነው። ከዛ ይቅርታ ቴዲ ለውጣ ነው። አመሰግናለሁ ቴዲ ይቅርታ። ቴንክ ዩ አዲስ ታይምስ። ከመውጣት በፊት ግን እጅግ በጣም የምወዳቸው የማከብራቸው የኢትዮጵያ ሕዝብ የሚወዳቸው ተፈሪ መኮንን ሊግ ኦፍ ኔሽን ላይ የኢትዮጵያን ብሶት በዓለም አደባባይ ላይ በምን ቋንቋ እንዳሰሙ ትነግረኛለህ በሚቀጥለው ስንገናኝ። ቴንክ ዩ አዲስ ታይምስ። ተፈሪ መኮንን ክብራትና ክብራን አፄ ኃይለ ሥላሴ ቴንክ ዩ አዲሳቸው። እሺ አንደኛ ማለት የኢንተግሬሽን በተመለከተ የተነሳው ነገር አለ። ኢንተግሬሽን ለማሰብ መጀመሪያ ደረጃ የኢኮኖሚክ ፕላን ክሊር የሆነ የኢኮኖሚክ ፕላን አመታዊ በጀት ይዘህ ይሄን ኢኮኖሚክ ፕላን ለማሳካት ይሄን አደርጋለሁ ብለህ ስትሰራ ነው። አንድ ሀገር ላይ ምንም አይነት የኢኮኖሚክ ፕላን የሌለው አገሪቷ በጀት በቁጥር ራሱ አይታወቅም። ኤርትራ ውስጥ ፕሬዚዳንቱ ስለ በጀት አያወራም። ፕሬዚዳንቱ በአመት አንዴ ወይም ደግሞ ባለፈው አመት እንዳየነው 2 ጊዜ ይቀርብና ለ3 ሰዓታት የሚሆን ሱዳን ለምን ተበጠበጠች፣ ለምን ኢትዮጵያ አባይ ግድብ አይጠቅማትም የሚሉ በጣም ያዛጉ ስለ ኤነርጂ እና ዴቨሎፕመንት ኢንዱስትሪያላይዜሽን ምንም እንደማያውቅ የሚያሳዩ መቀባጠሮች ነው ሲሰራ የምናየው። ሚንዋይል ከምንም በላይ ግን አንድ ነገር ልንረዳው የሚገባው ምንድነው የኤርትራ መንግስት እኛ ኢትዮጵያን እንኳን ይለፍ ይሁን እንኳን ብንል ማለት ነው ማለት ዓለም አቀፍ ሪኮርዶች ሚዲያዎች ምናምን የሚያወጡት ስለማይመስላቸው ይሁን አላውቅም። የስዊዘርላንድ መንግስት ቅድም የስንዴ እርዳታ የምትቀበል ምናምን ላለው ስዊዘርላንድ መንግስት ኤድ ያቋረጠው ኤርትራ መንግስት ላይ በመሰረታዊነት ዜጎቹን አላቃቸውም አልቀበልም ብሎ ፍጥጥ ስላለ የራሱን ዜጎች ፓስፖርት እናንተን ያላቸውን አላቃቸውም ብሎ ስለካዳቸው የስዊዘርላንድ መንግስት እኔም አንተን አላቀን ዜጋን ካላወቅ ብሎ ዘግቶበታል። ስለ እህል እርዳታ ደግሞ ስናወራ እንዴ 25000 ቶን ከራሻ እየተቀበሉ እንዴት እንደው የምንመንቀራበጥ ነው? ትንሽ አይከብድም? ከመምከር በፊት ራስን ተመክሮ ትንሽ ለማሻሻል መሞከር በጣም ጥሩ ነው። ቢኮዝ የሌሎቹን ኤክስፒሪየንስ የሌላውን ዓለም ኤክስፒሪየንስ እንኳን ብናይ እስካሁን ድረስ የምናየው የኤርትራ መንግስት ሂደት ምንም ከልማት ጋር መንቀሳቀስ አይችልም። ስለ ልማት አያውቅም አያወራምም። ቢኮዝ ስለማያውቅ በመሰረታዊነት ስለማያውቅ ነው። እኔ መፍረዱ ጥሩ አይደለም ብዬ ነው ይሄንን የምምልበት ምክንያት። ግን እስካሁን ድረስ በምናየው ምን ለምን ይጠቅማል የሚለውን ኮሜንት እንኳን መስጠት አይችልም። አንዴ ብልጭልጭ ምናምን ሲሉ ትሰማለህ። ቱሪዝም ግብጽ የምትረዳቸው እንግዲህ ግብጽ 18 ቢሊዮን ዶላር የምታገኘው አመታዊ እንትኗ የምታገኘው ሬቨኑዋ የምታገኘው 2025 ላይ ነው እንደዚህ የሆነው። ከዛ በፊት እስከ 38 ቢሊዮን ዶላር ታገኝ ነበር ግብጽ በቱሪዝም አማካኝነት። ኢትዮጵያ ውስጥ የተመቸ ከተማ መስራት፣ ኮምፒቲቲቭ የሆኑ ነገሮችን መስራት፣ ምስራቅ አፍሪካ ላይ ኬንያ የምትሰራው ይሄንን ሰዎች ናይሮቢን ቤት እንዲገዙ የተለያየ ነገር የምትሰራው በዚህ ምክንያት ነው። ሳውዲ እንኳን አዲስ ከተማ ካልሰራው እያለች ነው። ምክንያቱም ያንን ከቱሪዝም ጋር ልታያይዘው ነው። ዩኤኢ ዱባይ የተባለ ኤቭሪዋን የሚሄድበት ሀገር ሴንተር የሆነው ለምንድን ነው? መረዳትም ጥሩ ነው። ዞር ብሎ ማየት አንገት እንትን አይልም አይቀጭም። እና ብዙውን ጊዜ ግን የኢኮኖሚክ እንትኑ ላይ የሚነሳውን ነገር በአጭሩ ለመናገር ብዙ ነገር እየተረሳ መጥቷል። ለምሳሌ 70 ቢሊዮን ብር ለስኳር ፋብሪካ ተብሎ የወጣና የቀረው እሱ ይዘነጋቸዋል። አንዳንዶቻችሁ ዴቨሎፕመንት ምናምን ስታወሩ እንደዛም ሆኖ ግን ሀገሪቷ ጄኔሬት የምታደርገው ኢኮኖሚ ላይ ምንም አስተዋጽኦ የሌላቸው ተራ ሌብነት ተራ ኤምባሲ ደረጃ ሌብነት የሚሰሩ ሰዎች ባሉበት ሁኔታ ላይ እነዚህን ሰዎች እንዴት ማለት በአንድ በኩል ብቻ አለም ለዋላዊነት አንተ ራስህን ለዋላዊነት የምታከብረው የሌሎችን ለዋላዊነት በማክበር እየሮጡ ባለመግባት ነው። የሰው ሀገር ውስጥ የሚገቡ ከመለስ ዜናዊ እጅ እንቆርጣለን ሲል እኮ ማንን ነበር?
አጉራ ዘለን ወንበዴ ነው ሲል ማንን ነው? ዩናይትድ ኔሽን እኮ እንደ ሪዞሉሽን እኮ አወጥቷል። ኤርትራ ላይ ሳንክሽን ሲቀመጥ እኮ ሰዎች ዘርዝሮ እገሌ ይህን ያህል መሳሪያ ለገሌ ሲረዳ ነበር ብሎ እኮ ከነ ፎቶግራፋቸው ከኢትዮጵያ የኤርትራ ባለስልጣናትን አወጥቷል። ኢትዮጵያ እየረዳች ነው ይላል ገለልተኛ የሆነ ዩናይትድ ኔሽን ሪፖርት። አንዳንዴ የሚወሩ ነገሮች ሌሎች የሚዋሹ ነገሮች እና ትንሽ ዶክመንት ደግሞ ኖሮ ማቅረቡ የተሻለ ነበረ እና ይሄን ለማለት ያህል ነው። ቴንኪው የአርበኛው ልጅ ከልብ ነው ማመሰግነው። እያጠቃለልን ነው። ለማስታወስ ያህል ቴሌግራም ላይ ጥያቄ አስቀምጬላችኋለሁ። 25 ታርገዋል። ቴዲ ሐዋሳ የቴሌግራም ቻናል ላይ በዚያ ግቡና ኮሜንታችሁን አስቀምጡ። መጨረሻ ላይ ማነበው ይሆናል። የዛሬውን የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር እንዴት አያችሁት ነው የሚለው። በዛውም ቤተሰቡ ነው። ጨዋ ኮሜንታችሁን አስቀምጡልኝ ግባት እንዲሆነኝ መጨረሻ ላይ እንዳነበው ማለት ነው። ቴንኪው ክብሮማችን ወይ ቴዲ ሚዲያሰን አልመሰለንም ነበር። በጣም አስደንጋጭ ነገር ሰምተንበታል ቴዲ። እና አንድ ሰዓት ያው አንድ ልጁን አካሄድ ያልኩበት ምክንያት ቴዲ ያው ሌባ ትውልድ ተፈጥሯል፣ እህቱን የሚሸጥ ትውልድ ነው ምናምን ሲል ነው እና በጣም ጸያፍ የሆነ ሄስቲ ጀነራላይዜሽን ስለሆነ ነው። ያው አይገስ ስቃወም የተቃወመኝ ሰው ያው የዚህ ትውልድ አካል አይመስለኝም። ሰው የእድሜ ጋፕ እንዳለ አስበን እናልፈዋለን። አንድ አስቂ ነገር ሰምተናል ቴዲ። ያው አንድ ሰው እንግዲህ ባይፋር በጣም ዓለም ላይ የተሻለ ዲሞክራሲ የምትሰጠው ሀገር ላይ ተቀምጦ እንደ ልብ ወጥቶ የሚገባበት ናቹራላይዝድ አድርጋ ሲቲዝንሺፑን ሰጥተው ምርጫ የሚመርጥበት የዜጎቹን ሁሉ መብት የሚገራበት ሀገር ላይ እየኖረ ያው ለህዝብህም ለራስ ለነፍስህም በጣም ቶታሊታሪያኒዝም የምትመኘው ከሆነ አይ ቲንክ ክሪቲካሊ የሆነ ነገር ኦፍ ነው። በቃ ዓለም ላይ እጅግ ቀፋፊ ከሆኑ ቶታሊታሪያኒዝም ይሄ አስተዳደር ካለባቸው ሀገራት መሃል ናት። እኔ ያው እንግዲህ አንድ ቃል አለ ይመስለኛል ባይብል ላይ ያው ሰው የልቡ ሐሴት ኦር የነፍሱ ሐሴት ይሰምርለት ዘንድ የሚል ቃል አለና እሱ እንዲሰምርለት ያው ማርች 3 ላይ ካለበት ሀገር የሚነሳ አስመራ የሚገባ ዋናው ትኬት ኢስታንቡል ላይ አርፎ 1244 ብር ጀምሮ አለና እዛ ሄዶ መኖር ቢጀምርና የውስጡም ስሜቱ እና ሐሴቱን ቢሰምርለት ወይ ነኝ። ከዛ የተረፈ ቴዲያው ቅድም የተወሰነ ነክቻለሁ ይሄ ኢንቴግሪቲ ጉዳዩን። ከሱ መልስ አንዳንድ ነገሮች ሰምተናል። ያው እንግዲህ አዲስ አበባን እኛንን ከተማ ያረግናት ሹካ መጠቅለል ስትማሩ እኛ መኪና አርተናል ይባላል። ያው የአባይ ልጅ ውሃ ጨማት ያላጭ ልጅ ቅማል በላት ነው ነገሩና አሁን አሮ ነው ማደጊያ ነገሩ እንዴት እንደጠፋቸው አናቅም። ግን ያን አስተያየት ሰጥተውናል። ይሁን ብለን ተቀብለን እናልፋለን። አንተም ኢንቫይት ተደርገሃል ቴዲያው እንደ እንትናንም ኢንቫይት አድርገው ነበር የወሰዱት ደሳለኝን ካስታወስከውና ከወጣ በኋላ ነው 1950 ላይ ቆመ ከተማ ነው ጎብኝቼ የመጣሁት ያለውና ሆፕፉሊ እንደዛ ታረግም ብለን እናስባለን። ቴዲ ጋባዣ ተጋብዘ እንትን ያልከው ነገር ስለሆነ ወደ ቁም ነገሩ ስገባ ቴዲ አንድ እንትን ተነስቷል። የተወሰነውን ፓርት ሴቭም ሲናገረው ነበርና ይሄ በናሽናል ኢንተረስት ጉዳይ ላይ ግልጽ ነው ቴዲ የተለያየ ነገር ነው አይደለ ሁላችንም እንናገረው የምንሰማው። ግን አንድ ኮር ነገር አለ ቴዲ መረሳት የሌለበት። ያ ኮር ነገር ምንድነው ሰው ነው ወደዛ ሊድ ያደረገው ማለት ሁሉም ሰው ሀገሩን ጠልቶ አይደለም ቴዲ። ዛሬ ላይ የለም እኔ ባህር በር ቢመጣ ወይ መጣ እኔ ፕራዮሪቲ ይሄ ነው የሚላለው የተለያዩ ኮሜንቶች የሚያነሳው ሰው ብዙ ነገሮች ናቸው ሊድ ያደረጉት ያሉት ቴዲ ወደዛ ነገር። ይሄ ማለት ዴይሊ የሰው ልጅ እዛ ሀገር ላይ ዴይሊ ያሳለፋቸው ያላቸው የህይወቶቹን ነገሮች ብናይ አሪፍ ነው ቴዲ። ፖለቲከኛ ነኝ ሊያውም በሰላማዊ መንገድ መታገል መርጫለሁ ያለ ፖለቲከኛ በሰላማዊ መንገድ ሀገር አትገባም ተብሎ ተከልክሏል ቴዲ። ሊያውም ክስ በቀረበበት ሁኔታ ማለት ነገ ልደቱ አያሌው ተነስቶ የናሽናል ኢንተረስት የሚባል ነገር የለም ከእንግዲህ ኢትዮጵያ ላይ ብሎ ቂም አዝሎ ያንን ነገር ቢናገር ሊያስደነግጠን አይገባም ቴዲ። ከሰው ራሱንም ዲፌንድ እንዳያረግ ኤግዛይል ላይ ካለበት ሀገር እንዳትገባ ተከልክለዋል። አምኖ ሴንግስ አንተን ማለት ሳይሆን አገሩ ላይ ያለው መንግስት ተከልክሎታል ያንን ነገር። ያ ሰው እዛም እያለ የኢንቴግሪቲ ሹ እዚህ ጋር ነው የምትመጣው። ኢሳያስ አፈወርቂ ያሳሰረው በሚመስል መልኩ ሻዕቢያን ተናግረሃል ተብሎ ቢሾፍቱ ላይ ታስሮ ፍርድ ቤት ነፃ ነው ሲለው ከህግ አግባብ በሆነ ውጪ ፖሊስ ይከለክለው አልፈታም እያለ ፍርድ ቤት ነፃ ሲለው ብዙ መከራን ያሳለፈ ሰው ነው። አገሩ ላይ ያለው ዛሬ ላይ የሚኖረው ህዝብ ቴዲ በአንድ ቀን ስምምነት በወጣች ህግ 100 ሺዎች ደህይተዋል ቴዲ። የሪፖርተር ዘገባ ነበር አንድ ዘገባ በመንግስት በኩልም አልተስተባበለም። ያው እውነት ነው ብለን ነው 80% የሚሆኑ ፌደራል ሬጂስተርድ ቢዝነሶች በዚህ 2 ዓመት ውስጥ ተዘግተዋል።
በቃ አምጪ ግቡ ስምጥ አይታወቅም። እንደ ሀገር እኮ ቴዲ የምንኖርበት ያለነው ሀገር ላይ ሞትን ተላምደነዋል አይደል? በቃ ከልክ በላይ ተላምደነው የአንድ ሰውና የሁለት ሰው ሞት ዜናም አይደለም ለዜናነትም አይበቃም። ከዛ በላይ ዜና እንግዲህ የዜና ድርጅቶቻችን እየወጡ የሚነግሩን ዘንባባ መገጨቱንና ቆንጆ ጥቁር ቀለም የተቀባውን የኮሪደሩን አስፋልት የጎዳው ሹፌር እንደዚህ ተቀጣ ተብሎ ነው። በመንግስቱ አካሄድና እይታ ከዜጋ ነፍስ በላይ የዘንባባዎቹ መተከልና የሚደርሰው አደጋ የአስፋልቱ ጉዳይና አቤቱ በር ላይ ያለው ሳል የመድረቅ ጉዳይ ነው የሚያሳስበው። ሞት ዜና አይሆንም ቴዲ። ይሄ የነፍስና የዜግነት ቫልዩ የሚባለው ነገር የለም፣ ተቀብሯል። 6 ፊት አንደር ነው ያስቀመጥነው። እንደዛ በሆነበት ሁኔታ ቴዲ ሀብቱን የሚያጣ ግለሰብ፣ ነፍሱን የሚያጡ ዜጎች፣ መንቀሳቀስ ያልቻሉ ዜጎች እንደ ሀገር በያዝንበት ሁኔታ ያን ነገር ለምድር ኤክስፔክት የምናደርገው? ክሪቲካሊ መፈታት ያለባቸው ነገሮች እነዚህ ናቸው። ቅድሚያ ዜጎች ለምንድን ነው መሳሪያ ነሱ አካላት ካሉ ከነ መሳሪያቸው ሰላማዊ ነገር መጥቶ ዜጎች ወደ ቀን ተቀን ህይወታቸው ሊመለሱ የማይችሉት? መንግስትስ ለምንድን ነው ዜጋን እንደ ዜጋ ማየት የማይጀምረው? በጠዋት ማስጠንቀቂያ ቴዲ አዲስ አበባ ላይ እኔ የልማቱ ተቋሚ አይደለም፣ መልማት አለበት ከተማ ነው፣ ከጊዜው ጋር መሄድ መቻል አለበት በቴክኖሎጂም በውበትም። ነገር ግን እዛ ከተማ ላይ ቴዲ ብዙ ገበናዎች አሉ፣ ወጥተው ለዜናነት የማይበቁ የዜና ተቋማትም የሚዘጓቸው ገበናዎች። ጠዋት ላይ መጥቶ በ4 ሰዓት በ3 ሰዓት ማስጠንቀቂያ ቤቱ የሚፈርስበት ቤቱን የሚያጣ በጣም ብዙ ሰው አለ ቴዲ። መተዳደሪያ እንጀራቸውን የሚያጡ ብዙ ሺህ ሰዎች አሉ። ነገ በምን አፍ መተን ነው ይሄ እኮ የሀገር ነው የሀገር ኢንተረስት ጉዳይ ነው ልንላቸው የምንችለው? ነፍስና መተዳደሪያ ሀብት ለትውልድ ብለው ያስቀመጡት ቅርስ የሀገር ተስፋ ካልሆነ የሀገር ጉዳይ ካልሆነ ለምንድን ነው ሞቱን ብቻ ፈልገ ነው መተን ታዲያ የሀገር ጉዳይ ነው ልንቀመጥ የምንችለው እዚህ ሰው ጋር? ያግባብ አይደለም ቴዲ። ብዙ በደል አለ በየከተማው ቴዲ። እንደ ሀገር ብዙ ግፎች አለ። ትኩረት የነፈግነው ገበሬ በየቦታው አለ። ቢያንስ ከበሬና ከአህያ ጋር እየታገለ የሚያርስ የነበረ ገበሬ ዛሬ እሱንም ማረስ አልቻለም። ሰላሙን የተነሳ ገበሬ አለ። የዛን ገበሬ ልጆች ምን ብለን የሀገር ጉዳይ ነው የምንላቸው? የለም የሀገር ጉዳይ ቢሆን ኖሮ የእነዚህ ሰዎች ህይወት ያሳስበን ነበረ። በብልጽግና ደጋፊዎች በኩል ቴዲ ከሀገር በላይ ፓርቲ ቫልዩ አለው ከህዝብ በላይ። ይሄ ፓርቲ ጋኖስ የዛሬ 10 ዓመት የዛሬ 20 ዓመት ሊጠፋ ብንል የሚችል ነገር ነው። የሰነጣጠቀናት ሀገር ግን ነገ ጠዋት መልሶ መገንባት ከባድ ነው። ግሪቫንሶች አሉ፣ መናዝላቸው ያለ ነው ግሪቫንሶች፣ ብዙ በደሎች አሉ ቴዲ። እነዛን ሁላ ነገሮች በምናይበት ሁኔታ ላይ ከፍተኛ ሆነ የኢኮኖሚ ጫና ውስጥ የሚኖር ህዝብ ባለበት፣ ከፍተኛ ሆነ የመብት ጥሰት ላይ የሚኖር ህዝብ ባለበት፣ መንግስት በህዝቡ ላይ ከፍተኛ ሆነ ገደብ የሌለው ኃይል በሚጠቀምበት ባለበት ሀገር ላይ እንደ አይነት ጥያቄዎች ሲመጡ እንደዚህ አይነት አስተያየቶች መስማት ኮመን ነው ሊሆን የሚገባው። ዋና ኮሩ ስላልተፈታ ማለት ነው አሁን ድረስ ያ በዛው ይታይላለኝ። ከዛ በተረፈ አሁንም መፍትሄ ለማስቀመጥ ኦፍ ኮርስ ችግሩ ማውራቱ ሊሰለች ይችላል ቴዲ። አሁንም የመፍትሄ ሐሳብ ባለፈው እንዳልኩት ነው የምለው። ያው እኔ ምርጫ ሊኖረኝ ይችላል ዛሬ ላይ የምኖርበት ሁለተኛ ሀገር 30 ሚሊዮን ህዝብ የሚኖርበት ሁለተኛ ሀገር የለውም። መኖሪያው መሞቻውም ህይወቱም እዛው ቦታ ላይ ነው። ለእነዚህ ሰዎች እንግዲህ እዛ ቦታ ላይ እንዲኖሩ መፍትሄ ብዬ ማስበው ካለ አሁንም ከላይ ተሽሞንሙኖ ከዜናነት የማያልፍ መንግስታዊ ጣልቃ ገብነት ያለበት የምክክር ሂደት ችግሮቻችን መፍቻ ነገር ሳይሆን ጄኒን የሆነ ዲስከሽን አሁንም ይደረግ፣ ሪኮንሲሌሽን ይደረግ ቴዲ። አገር መቀጠል ስላለበት ትውልድ መኖር ስላለበት ለብልጽግና ተብሎ ለህዋት ተብሎ ለፋኖ ተብሎ ለኦነግ ተብሎም ለሌሎችም ሳይሆን ለሀገር ግን መኖር ያለባቸው 130 ሚሊዮን ዜጎች ስላሉ ጄኒን የሆነ ሪኮንሲሌሽን እናድርግ። እንደ ሀገር ቁጭ ብለን ማሽሞንሞኑን እንተው ማለት የልማት ስራ ስለተሰራ ምናምን ህንጻና አዲስ አበባ ላይ የሚሰሩ ቆንጆ ፓርኮች፣ ቆንጆ ሰማይ ጠቀስ ህንጻዎችና ቆንጆ ጥቁር አስፋልት የማይሸፍነው ማአት ችግር አለ ቴዲ አዲስ አበባ ላይ መኖርን እስከ መከልከል ድረስ የደረሰ ችግር። ቁጭ ብለን እስቲ እንስማው። ምንድነው ህዝቡ የሚፈልገው? መንግስት ለምንድን ነው ተቀምጦ መወየት የሚከብደው? ሪኮንሳይል ለማድረግ ለምንድን ነው የሚከብደው? ጄኒን በሆነ መንግስት እሺ ቴዲ ለምንድን ነው በዛው የሚከብደው? ማለት ዛሬ አክብረህ ቁጭ ብለህ የማትሰማው ህዝብ ካድሬ አይደለም መንግስትን። ህዝብ ያላዳነው መንግስት በካድሬ አይደለም። አሰማተሮ ፋክት ህዝብ አለው ያላለው ታጣቂም በካድሬዎቹ ሊድን አይችልም። መሳሪያ አንስቶ ጫካ ያለው የሚያገዳድሉ ነገሮች ቢያንስ ሰብሰብ አድርገን ምንድነው ብለን ተቀምጠን መምከር መቻል አለብን። ምክንያቱም አሁን እየተሰነጠቀ ያለው ስንጥቅ ነገ ጠዋት ትልቅ በጣም ሰፊ የሆነ ቫሊ ነው የሚፈጥረው። የሌላ 100 ዓመት የ200 ዓመት የቤት ስራ ነው የሚሆነው ለማለት ነው ቴዲ። እኔ አመሰግናለሁኝ ቴዲ። መልካም ምሽት። እሺ ማይክ ፍሪ። ቴንክ ዩ ክብሮማችን ከስንት ዓመት በኋላ ነፍስ ያለው የቲፒኤልኤፍ ወይም ቲፒኤልኤፍን የሚደግፍ ወይም ደግሞ አንድ ትግራዋይ ምርጥ ፖለቲከኛ አግኝተናል። ክብራትና ክብራን ከዚህ ቀደመላችሁ የነበረው ሳሚ ዛክሱማይት ምናምን ነው ብላችሁ
የሚገርም ነው። ክብሮማችን ስላወቁ ደስ ብሎኛል። ቴንክ ዩ። ነገም ከነገ ወዲያ እንገናኛለን። ቴንክ ዩ ቴዲ። ያው የፓርቲ ድጋፍ የለኝም ለየትኛውም ቴዲ። ትግራዋይ ነህ? ትግራዋይ ነኝ። ያው የፓርቲ ድጋፉ ነው የሌለኝ እሱ ነው። ትግራዋይ ነኝ። በፊት በቁጥር ብዙም አይመጡ ፍናን ነበረ። ከዛ አክሳሚዛ አክሱማይን ነበረ። አሁን እንዳንተ ያሉ ሰዎች እየመጡ ስለሆነ ቴንክ ዩ ክብሮማችን። እሺ ሴቭ ኦኬ። እሺ ቴዲ እናመሰግናለን። ይህ ቅድም አቀረሸ ምናምን ብሎ ተሳድቦ ነው የወረደው ሻዕቢያ። ያው ስታቲክስ ነው ጠቅላይ ሚኒስትሩም ሲናገር ስታቲክስ ነው የተናገረው። ኢትዮጵያ በአመት ኤርትራን ትወልዳለች ማለት ስድብ አይደለም፣ ዲስሪስፔክት አይደለም። 146 ሚሊዮን ህዝብ ነው ያለው፣ 4 ሚሊዮን ህዝብ በአመት ይወልዳል ነው። ይሄ ደግሞ ስድብም ምንም አይደለም፣ ገለጻ ነው። ማንኪያ ነገድ 1500 ነን ነው የምትለው ቴዲ። 1500 ናችሁ ስል ሰደብክ ልትለኝ አትችልም። ቁጥራችሁን ነው የገለጹት። ስታቲክስ ነው። 4 ሚሊዮን ህዝብ ይወለዳል ማለት ነው። በሹኪያ ፓስታ ምናምን ያለው እኔ እንደ ጃፓን ሱሺ ምናምን ነው የጣሊያን ፓስታ ማየው። ከዛ ውጪ ራሴ በጣም ከሰለጠነ ማህበረሰብ ስለተፈጠርን እንጀራ ምናምን ዶሮ ምናምን ነው የምንበለው ኢትዮጵያውያን። እና ፓስታ ልክ የጣሊያን ፓስታ ነው፣ የጃፓን ሱሺ ምናምን እንዳለው ነው የምቆጥረው እንጂ እንደ ስልጣኔ ምናምን አይደለም። መኪና ደግሞ ቀድሞ የነዳው ምስራቅ አፍሪካ ላይ አጼ ምኒልክ ነው፣ አጤው ነው አስገብቶ የነዳው። ስለዚህ ተሳስቷል። ከትምህርት ጋር ተያይዞ ያወራው ጣሊያን እስከ 4ኛ ክፍል ነበር እንዲማሩ የሚፈቅድላቸው፣ እንግሊዝ እስከ 6 አደረገው። ንጉሱ ሲመጣ ግን በጣም በመንከባከብ ከሌላው ኢትዮጵያ በተለየ በጀት በመመደብ ኢትዮጵያ መጥተው እንዲማሩ ፈቅዶላቸው ነበር። እና የእሳቸው ትውልድ ካልሆነ በስተቀር ሌላ የተማረ የለም በንጉስ የመጣ። ከዛ በኋላ ያው አሁን እንደምታየው ምንም ትምህርት የለም። እስከ 3 ምናምን ቤዚክ ትምህርትም እንትን አይሉም፣ ቁጥርም ብዙም አይችሉም። ከዛ በኋላ ወደ ሳዋ ነው ወደ ውትድርና ነው የሚላኩት። ባለፈው አይታችኋል ፕሪዲክሽኑን በ2028 ምናምን ተብሎ በ2030 ነው የተባለው መሰለኝ። ከ3 እና ከ4 ዓመት በኋላ ኢትዮጵያ ውስጥ ያለው ኤርትራ ውስጥ ካለው የኤርትራ ፖፑሌሽን ይበልጣል ብሏል። እና በስደት ኢትዮጵያ ውስጥ ነው ያሉት። ስለዚህ በምንም አይነት ነገር በምንም አይነት ማግኒቲዩድ አቅርበውም ኢትዮጵያና ኤርትራን አታወዳድርም። በጀት የኢትዮጵያ የመከላከያ በጀት የህዝብ ቁጥር ምናምን ስታወዳድረው ከኤርትራ ጋር በምንም አይነት ታገር የሚወዳደር አይደለም። ይሄ ደግሞ የኔ ኦፒኒየን ምናምን አይደለም፣ ፋክት ነው፣ ስታቲክስ ነው፣ ጥላቻ ምናምን አይደለም። ስለዚህ ልትናደድ አይገባህም ነው የሚል ቁጥር ነው እየነገርኩ ያሉት እንጂ የኔ ፐርሰናል ኦፒኒየን አይደለም። እንትን ማለት የለብህም ለእንትን ነው። እና ዘ ዲክቴተር ሙቪን የሰራብህ ሆሊዴይ ይሄ ሆሊውድ ነው አይደለ? ምናምን እንትን እየተባለ ሲቀለድብህ ምናምን ዋዲያ እየተባለ ካርታ ሲሰራብህ ምናምን የነበረው ሆሊውድ ነው፣ አሜሪካ ናት እንጂ ኢትዮጵያ አይደለችም፣ እኛ አይደለንም። ስለዚህ በኢኮኖሚካሊም በቴክኖሎጂም በምንም ዋይዝ ከዓለም ወደኋላ የቀረ እንትን ነው ስርዓት ነው። ወተህም ዲፌንድ ለማድረግ ለመሸጥ የምትሞክረውም ነገር አይደለም። እንደዚህ አውጥተህ ህዝብ ፊት እንደዚህ አንተ በኮንፊደንስ እንደዚህ ስትናገረው ምናምን ግራ ነው የሚገባኝ ምናምን። እና በድሮ ባርነት ምናምን ጣሊያን እንትን ባለኝ ሰዓት ምናምን ብለህ ልትኮራ ስትል ግራ ነው የሚገባኝ። እና ምን ይሄ ምንም እንትን የሚባለው ነገር የለም፣ አቺቭ ያረከው ነገርም የለም። ይሄ አጓጉል እብሪቱም እንደነገርኩ መጀመሪያም ጉድ ኢንቴንሽን የሌለው መንግስት ፍቃድ ስለሰጠህ ነው እንጂ በኢትዮጵያን ፍቃድና በህጋዊ በስነ ስርዓት መንገድ ምናምን ያገኘው ነፃነትም አይደለም። ባርነቶች ነፃነት ተብሎ የተጨረበረ ነው። በጉልበትም ነፃ አልወጣም። ዛሬ ትርክት እንደምትሰራው በሳዋ እንደምትቀርጸው ምናምን ሌላው ትርክት አልሰላንም ተስፋዬ ገብራ ምናምን የምትለው አዎ የኦሮሞን ብሔርተኛ ስህተት ሰርቶ ነበረ፣ ግን ተቀብለውታል፣ ትርክቱንም አራምደውታል። ግን በሻዕቢያ መንግስትም እኮ አማርኛ ዘፈን መስማት ወንጀል እንዳረጋችሁ እኮ እናውቃለን። በሻዕቢያ መንግስትም አማርኛ መስፋት ወንጀል እንዳረጋችሁት ምናምን እናውቃለን። እና ለኛ ያላችሁን አቲቲዩድ እኔ አሁን ትንሽ ስለኮረኮርኩ ነው የተናገርከው፣ እናውቃለን። በተለይ በልሂቃን ደረጃ ምናምን ይታወቃል። ጀስትኛ መተኮስ ያለብን በዚህ ሰዓት ባንክም ታንክም ይዞ ህዝባችንን እየጨፈጨፈ በማንነታችን ጠላት ያረገን ስርዓት ጋር እንትን እያልን ስለሆነ ነው እንጂ እዚህ ጋር የተወሰነ ሰው አዎ እሺ ምናምን ስላላችሁ አቅማችሁ እብሪት እንቁራሪ ስትነፋፋ ዝሆን ያከለች ይመስላታል የሚባለው አይነት ነገር ነው። ምናልባት ደርግ ጥሎት የወጣው 40 እና 50 ዓመት የሞላው የሶቪየት ህብረት መሳሪያን የያዛችሁት ከዛ ውጪ ምንም ነገር ያላችሁም ይሄ ዝም ብሎ እብሪቱ ምናምን እና እንትን ትለኛለህ ምናምን የሚባል ነገር የለም። እና አገሪቷ ምንም 19 እንትኖቹ ምናልባት early 18th century 1790ዎቹ የነበረችውን የአዲስ አበባ ገጽታ ሊኖራት ይችላል። ይሄ ድሮ ኢትዮጵያ ፒያሳ ምናምን እና በድሮ ትውስታ ለሰከረ ሰው አስመራ መሄድ በጣም ደስ ይላል፣ ጥሩ ነው ምናልባት። ከዛ ውጪ አሁን
ወንድም ያያና ተማጽኖ አድርጎላቸው ነበር። እነሱ እኮ ቢመጡ የባሰ ክልል ናቸው የሚልህ አካል ነው ሊመጣ የሚችለው ብልጽግና የእንትን እያለህ ነው ጽምዶ የምትለው ወጽመድ ነው ህወሓት ሊበቀልህ ነው ምናምን ብሏል። እና ዛሬም እንዳልኳችሁ የፓርቲ የብልጽግናና የሻዕቢያ ጸብ እንጂ የናሽናል ኢንተረስት ጉዳይ አይደለም አትመናቸው የምለው ለዚህ ነው። በጀርባ ጥፍ ብሎ ከተስማሙ የምን አባይ ግድብ የምን ቀይ ባህር ምናምን ብለው ሊያጠቁን ይችላሉ፣ ሊቀጠቅጧችሁ ይችላሉ። ምንም ጥያቄ የለውም። የናሽናል ኢንተረስት ጉዳይ አይደለም፣ የብልጽግናና የሻዕቢያ ጸብ ነው። ትላንት መርህ አልባ ግንኙነት አድርገው በሳምንት ሁለቴ ሲገናኙ ቀለበት ሲያስሩ ምናምን የትኛውን ፎሪን ፖሊሲ ተከትለ ነው የአሰብን ጉዳይ ምን አድርገው ነው ምናምን አናቅም። በምን አይነት አጀንዳ እየተፈራረምክ ነበር ምናምን የሚለውን አናቅም። ምን እያረክ እንደነበረ ምናምን አናቅም። ዛሬ ላይ በምን አይነት ተግባር ሄደህ እንደዚህ እንዳረክም አናቅም። እና የሁለት ፓርቲ መርህ አልባ ግንኙነት አድርገው ፍሬምወርክ የሌለው ፕሪንሲፕል የሌለው መርህ አልባ ግንኙነት አድርገው አንድ ህዝብ ጨፍጭፈዋል። ያው እነ ጌታቸው ረዳ 76% ነው ያሉት፣ የሆነ እኔ ያየሁት ደግሞ 84% ነው የሚለው ለመከላከያው ሲሆን ለሻዕቢያ ነው የጄኖሳይድ እንትኑን የሚሰጠው። ዞሮ ዞሮ መርህ አልባ ግንኙነት አድርገህ እንትን ብለሃል። እና ይሄ የሽብርተኛ መልፈልፈያ ምናምን ምንም ጥያቄ የለውም። ሶማሌ እንትናን ጆርጅ ምናምን ጋሎዌ የሚባለውን ኤግዛምፕል ሰጥቷል። ጆርጅ ጋሎዌ አንድ የኢራን በጣም ጽንፈኛ ጋዜጠኛ ነው። የምታውቁ ከሆነ ኢትዮጵያን ከሰሰ ሶማሊያ ገብቶ ምናምን ያለው የሶማሊያ ጽንፈኛ እንዲያም ምስራቅ አፍሪካ ላይ ስቴቢሊቲን በማስከበር ኢትዮጵያ ግንባር ቀደም ናት። እናንተ አልሸባብን ስትረዱ ነው የምናውቃችሁ። ምስራቅ አፍሪካ ላይ የሽብርተኛ መፍለቂያ በመሆን የሚታወቅ መንግስት ሻዕቢያ ነው። እና ጆርጅ ጋሎዌ አንድ የኢራን ፕሮ ኢራን ማንም የማይሰማው ይሄ ፕሬስ ቲቪ ላይ የሚናገር የኢራን እንትን የጠቀስከው እንጂ ሌላ እንትን የጠቀስከው እንትን የለም። እና አሸባሪ ምንጭ እናንተ ናችሁ ለማለት ፈልጌ ነው። ከዛ ውጭ ብልጽግና አናምነውም። በዚህ አጋጣሚ በአርት ጉዳይ ብቻውን ሰላማዊ ሰልፍ ወጥቶ የኢትዮጵያን ህዝብ የአዲስ አበባን ህዝብ ህመም የተናገረውን ያህን አርቲስት ላደንቅ ፈልጋለሁ። ያሲን ይመስለኛል፣ ኮሜዲያን ያሲን ነው ስሙ። በጣም እናመሰግናለን። እየሞከርኩ ነው የሚል አርት እንዳተስፈለውና ኢትዮጵያ ነው ያለው። ኦኬ፣ አዎ ችግር የለም። አይ ማመስገን ፈልጋለሁ። ያ የኢትዮጵያ ሁኔታ ያ ነው። አሁን አንተ ባለፈውም ስትናገር ነበር 400 ምናምን ሺህ ሰው ንግድ ፍቃድ መልሷል ብለሃል። እኛ እንኳን በኢትዮጵያ ጓደኞቻችን ያሉ ሰዎች እኔ ንግድ እንትን ሰንጋተራ ላይ ህንፃ መሳሪያ አስመጪ የነበሩ የቤክቶር ላይ ምናምን ትልልቅ ካፒታል ያላቸው ሰዎች እየሸጡ እንግሊዝና አሜሪካ ወደዚህ እየመጡ ነው፣ ወደ ዩሮፕ ወደ አውስትራሊያ ምናምን እየሄዱ ነው። እና ኢኮኖሚ አደገ። ይሄ ብልጭልጩ ምናምን እውነት እንዳልሆነ የምታየው በዚህ ነው። 400 ምናምን ሺህ ሰው ስንት ሃውስሆልድ ስንት ደግሞ ቤተሰብ ይመራል የሚለውን ቴዲ አስበው። እና ኢኮኖሚክ ፕሪንሲፕላችን ይሄ ፕራይቬታይዜሽን ላይ ያያይዞ ምናምን እያደረገ ያለው እንትን እሺ ቴዲ አንድ ቃ ጨርሷል አላሽቋል። እና ኢትዮጵያን ጦርነት ብትገባ እሱ ሰሜኑን ለመምታት ነው ሊያደርግ የሚችለው። አሁን ብልጽግና ሰሜኑን ለመምታት ነው ጦርነት ሊያደርግ የሚችለው። ነገር ግን ኢኮኖሚ እንቃቆመዋለን ወይ? የአፍሪካ ሶስተኛ ውዱን ጦርነት $40 ቢሊዮን የፈጀ ውዱን ጦርነት አድርጓል። የሚችለውን ያክል በኢትዮጵያ ላይ ዳሜጅ አድርሷል። ዛሬ ላይ ደግሞ ድጋሚ ይህን ጦርነት ካካሄደ ኢኮኖሚ በርደኑን መቋቋም ይችላል ወይ? የኢትዮጵያ ትከሻ ነው። እና ለዩናይትድ አረብ ኤምሬት ኢንተረስት ተብሎ በመርህ አልባ ግንኙነት እኛ ምንም ጥያቄ የለውም ወደብ ላይ ያለን አቲቲዩድ እና ናሽናል ኢንተረስት ላይ ወይም የሀገር ጥቅም ላይ ያለን የጋራ አቋም ምንም ጥያቄ የለውም። ዛሬም ነገም ደግሜ እናገረዋለሁ። እና አያና ወይ የተለያየ ሰዎች ለሌላ ቢጠቀሙትም እኔ አልፈራም። ነገ የማፍርበትን ነገር ልጄ እንትን የሚልበትን ነገር አልናገርም። አሰብ ዛሬም ነገም የኢትዮጵያ ነው የምልህ። ዞሮ ዞሮ ግን ኢትዮጵያ የማትችለውን ትከሻ ኢኮኖሚዋን እንትን የማይላትን ነገር ኢንቴግሪቲው ያልታመነ ዛሬም እኛን ሊያስጠቃን ነው ሰሜን ጠል ነው የተባለ መንግስት ጦርነት አካሂዶ አገሪቷን ባይወድም የሚል እንትን ነው ያለን። እና አገሪቷ ውስጥ የታጠቀ ትግል እየተካሄደ ከህወሓት ጋር አምባጓሮ ውስጥ ገብቶ አማራ ክልል ሙሉ በሙሉ በጦርነት በታመሰበት ሰዓት ጦርነት አድርጎ ከኤርትራ ወይም ከሻዕቢያ መንግስት ጋር አምባጓሮ ገብቶ አገሪቷን ባያፈርስ ኢኮኖሚ እንትኑን ባይንድ ብዬ ነው እምመክረው። ለሚሰጠን ስድል እናመሰግናለን። ቴዲያችን መልካም ምሽት። ቴንክ ዩ ሴቫችን፣ ከልብ አመሰግናለሁ። ከልብ የመጨረሻው ሰው ገጣሚ በላይ በቀለ ወያ ወይ ሰላም ነው? ይሰማል አለናል። ይሰማል። እሺ እኔ እንኳን የሆኑ ልጅ በጣም እኔ ላወራ ያሰብኩት እንዳለ አብዛኛውን አውርቶታል። አንዳንድ ወሬዎችን ግን ላውራ እዚሁ ጋር። አሁን ኤርትራውያኖች እያወሩ የነበሩት ወሬ አለ ስለ አሰብ ጉዳይ እና አሁን ደግሞ እየሞከርን ነው እንደ ሀገር ነው ማሰብ ያለብን። ለምሳሌ የራሳችንን ለማግኘት የጠፋብንን ለመያዝ እየሞከርን ነው እንደ ሀገር። ባህር አልባ ሀገሮች ነን፣ በቁጥር ብዙ ነን። ስለዚህ አሰብን የራሳችን ነው፣ የራሳችንን ለመውሰድ እየሞከርን ነው ብላችሁ እንደዛ አስቡት።
ሌላ ኤርትራውያን ያሎች በጣም ሲያወሩ ያሳቁኝ ነገር እኔ ስለ ኤርትራ ታሪክ በጣም ብዙ ነገር አውቃለሁና ይሄ በንባብ በምን አንደኛ ፓርቲ የሌለበት ሀገር እኛ ጋር እኮ ከፋም ለማም አነሰም በዛም መጥፎም ሆነ ጥሩም ሆነ ፋኖ አለ ስርዓትን የሚቃወም ወነጋል ጫካ ውስጥ በተለያየ ቦታ እኮ የሚታገሉ እንኳን እኮ ትጥቅ እንኳን ያነሱ እኮ አሉ እኮ ፓርቲዎች አሉ ተቃዋሚዎችም ይሁኑ ደጋፊዎችም ይሁኑ እኮ ፓርቲዎች ራሱ እኮ አሉ ቢያንስ እንኳን ጠመንጃ እንኳን አንስቶ 40 ዓመት ሙሉ ያሸጋቸውን የከፈናቸውን የገነዛቸውን አንድ ሰው መታገል የማይችሉ ሰዎች የራሷ ያረረ የሰው ታማስላለች የሚባል ነገር አለና ኤርትራውያኖች እዚህ ጋር የገቡት እንዳለ የሰው ያማሰሉ ያሉ ያረረባቸው ሀገር ህዝቦች ናቸው ብዬ ነው ማስበው ግለሰቦቹ ነው እሺ ምለ እንደ ህዝብ ነው የትኛውንም ህዝብ መጥላት አልችልም በዛ ላይ ደግሞ የት ናችሁ ስትላቸው ሁለቱም ስደት ላይ ናቸው እናንተ ባህሩን የምትጠቀሙበት ለመሰደጃ ነው እኛ ቢያንስ እንኳን እንጠቀምበት ለወደብነት እንፈልገዋለን የራሳችን ነው እሱ ነው ማለት የምችለው ሌላው ደግሞ ስለ ቋንቋ የተወራ ነው እዛ ላይ እኔ 3 መንግስታት 4 መንግስታትን አውቃለሁ በታሪክ ውስጥ አጼ ቴዎድሮስ በጣም ማከብራቸው ወዳቸው ናቸው አጼ ምኒልክ አሉ ልጅ ኢያሱና ኃይለ ሥላሴ አሉ አራቱም እንግሊዘኛ አይችሉም በጣም በሚያስቅ ሁኔታ አይችሉም ግን ሀገር መርተዋል አልመሩም የተሻለ መርተዋል የተሻለ አስተጋረዋል የዛን ጊዜ ዳቦም የምንም ችግር የለብንም ነበር ስለዚህ ቋንቋ ሳይሆን ሀገር የሚመራው በእውቀትና በጥበብ ነው ገበሬ አንድ ዶክተር ከአንድ እጅግ በጣም ከተመራመረ የኢትዮጵያዊ ሙር ከተባለ የተሻለ እንግሊዘኛ ይናገራል ለምን እሱ ባርነት ውስጥ ስለነበረ ብዬ ነው ማስበው ቋንቋ የእውቀት መንገድ ሊሆን ይችላል እውቀት ግን አይደለም ብዬ ነው ማስበው ሌላው መንግስቱ ኃይለ ማርያምንና አሁን ያሉትን ኤርትራ ጋር ምናምን የሚሉ አሽቃባጮች አሉ ለጊፍት ብለው የገዛ ሀገራቸውን ሰው የሚጣሉኛ እርስ በርሳችን እንጣላ እንጂ በየትኛው መመዘኛ ነው መንግስቱ ኃይለ ማርያም እዚች ሀገር ላይ ንጉስ ሊሆን የሚችለው አሁን ሌላ በብሔር አይደለም የሚጣለው ታሪክ አለማወቅ እኮ ነው በነገራችን ላይ እዚህ ሀገር ላይ ምን ይባላል መሰለት ሄዲ ሀገር የሚያፈርሰው የአላዋቂዎች ጩኸት ሳይሆን የአዋቂዎች ዝምታ ነው ይባላል ስለዚህ አሁን አንዳንድ አላዋቂዎች አሉ ብሔርን አይጠላም መንግስቱ ምን ማለት ነው ከአንድ አካባቢ የመጡ ሰዎች ናቸው በረሃብ ያስጠሩን እነሱ ናቸው የሚያሰድቡን ካለ የትኛውን እየተናገረ እንደሆነ እኮ ህዝብን እንደ ህዝብ የሚናገር ሰው እሱን ተው ማንንም ያልገደለው ሙሉ የተማረ የኢትዮጵያ ወጣቶችን ዩኒቨርሲቲ ተማሪዎችን አዋቂዎችን እንደ አሁን ዛሬ ዓለም ላይ እና ኃይሌ ፊዳ እነማ ስንት ዓለም ላይ እንኳን ዩኒቨርሲቲ ታሪክ አድርጎ ያስቀመጣቸውን ሰዎቻችንን የጨፈጨፈን አካል ጀግና ነው ብለ ዛሬ የምታወራው በየትኛው ሞራልን ይሄ ካለማወቅ የመጣ ዕውቀት ነው ካለማወቅ በቃ ባዶ ተረተረት ይዘ ለኢትዮጵያ ነው እንዴ ለኢትዮጵያ ኮነ መሬት እኮ አይደለም ኢትዮጵያ መሬቱ ነው እንዴ መሬቱን ቢያርሶ ቢቆፍሩ አይደለም እኮ ሰው ተፈጅቷል እንደም የተማረ ሰው ለገበሬው የሚያስብ ሰው ለህዝቡ የሚያስብ ሰው እጅግ በጣም ጠንቅቆ ዕውቀትን የሚያቅሰው እንደ ህዝብ የሚያክል ሰው ተገሏል ተረሽኗል በቀን ይሄንን ጉድ መንግስቱ ኃይለማርያም የሚደግፍ ሰው ነው ጤነኛ ነው ያላስብም በተረፈ ግን ሀገራችንን ሁላችንም እንወደድ ያጣነውን እናስመልሳለን ለኛ ብለን አይደለም እኛ ብንሞትም ነገ ትውልድ ይቀጥላል ትውልድ ደግሞ እኛም በራበን መጠን እኛ በተቸገርነው መጠን መቸገር የለበትም ብዬ ነው ማስበው ለምን አሁን እዛ ውጪ ሀገር ሆነው ሌላ ቦታ ሆነው የሚያወሩ ሰዎች የኢትዮጵያ 30 ብር እንጀራ ለኔ ሊገዙልኝ አይችሉም ለነገው ትውልድም አይገዙለትም ይሄንን ነገር ዋጋ የሚያረግ ሰው ቢያንስ የባህር በር ብናገኝ እንደ ህዝብ እንደ ሀገር እንደ ድርጅት እኔ የትኛውንም ደግፉ ተቃውሙ ነው አይመለከተኝም አመሰግናለሁ ቴዲ ከልብ አመሰግናለሁ በላያ